ይኸውላችሁ ምንም ወሬ እኮ አያስፈልገውም እኮ አስማትን በሉት ምናምንም በሉት እኔ ግን አደርገዋለሁ በ30 ሰከንድ ውስጥ ይሄን የሚያህል ግዙፍ ህንጻ አናቱ ላይ እቀመጣለሁ 31 ከሞላ ትበሉኛላችሁ አንተ ክንፋለ እንዴ አስማተኛ ነህ በምንም ታሪክ ልታደርገው አትችልም አስማት ከሌለ በስተቀር አባዬ ሰው እንደራስ አትገምታ እኔ በየቦታው ያስጨበጨብኩ ሰው ነኝ ታለንት ያለኝ ሰው ነኝ አይ እኔ ወሬ አይመቸኝም ከቻልክ ማሳየት ነው ማስኮ ማሳየ እንዳሳይማ ያሲዛ ይሄው 100 ልስጥህ 50 ተበላ አንተ 200 ልስጥህ 100 ተበላ 300 ልስጥህ 100 ተበላ በ30 ሰከንድ ውስጥ እዚህ ህንጻ ጫፍ ላይ እቆማለሁ 31 ከሞላ ሁሉም ይበላኛል ማለት በ30 ሰከንድ ውስጥ ትበላለህ እማ ገንዘብ ሰጥ እንዴ እኛ ምን እናወጣለና እንዴ በ30 ሰከንድ ቆያለ ነው ማራና ወጣለን ይሄው የሱንማ በቃ ይሄ ሁሉም ፍራንክ ራስህ ነው በቃ ችግር የለውም አንተ ደግሞ መልስ ትላለህ እንዴ በዚህ ሰዓት በቃ የሁላችሁ መልስ እኮ እጃችን ላይ ነው እሱ ይበላል ግድ የላችሁም የዚህን እኮ ጥፍ ነው የምታገኙት በቃ ምንም አያሳስባችሁ 31 ሰከንድ ከሆነ ትበሉኛላችሁ 30 ከ00 እዚህ ፎቅ ጫፍ ላይ ከወጣው ደግሞ እኔ እበላችኋለሁ ሰዓታችሁን እያያችሁ አባ እንዳታለቃቀስ ምንም አባቴ በየቦታው ያስጨበጨብኩበት ነው ኧረ እሺ ሰዓት ሁላችንም ነው ሂድ እሺ ያዛት ቆይቼ ነው የምወጣው ሰዓት ላይ ነው የምወጣው በቃ ይሄው ወጣ በቃ ሰዓቱ ተቆጣጠረው እስቲ ስንት ሆነ 30 እሺ 1 2 3 4 5 6 ፍምሳት ተቆጠረ አቤት አባ ገብቷል 8 ዓመት ወደ ካዝናችን ገብቷል ዝቅ ይላል እቺ ደግሞ የግቢ መግቢያ ነች አዎ ተጠንቀቅ አባቴ ሴሹ ተለኮሰ በርጫው ተቀነጠሰ ሺሻው ተጫጫሰ በለኛ አባቴ ለኳሽና ቀንጣሽ ከሌለ ከቤቱ ምርቃናና ጭሰት ተሰነባበቱ ማለት ነው እንዴት ይሄ ምንድነው ኧረ እባክህ አንተ አይደብርህም እንዴ ከቀኝ ኪስ ትሰርቃለህ ለምን አንድ ቀን እንኳን እንዳምን አትሆንም እንዴ ምን እኮ ምን ቀለል አድርገው እንጂ እንዴ ከቀኝ ኪስ ወደ ግራ ኪስ በለው እኮ ደግሞ አመል ቶሎ ይለቃል እንዴ ያው ቀስ እያለ ነው አመልና ፎንቃ እኮ የሚለቀው አይደል እንዴ ለነገሩ ልክ ነው ይሄ አመል ነው በዱዓ ይወጣልና በቃ እንደዛ ነው በጣም ሰዓቱ እየረፈደ እኮ ነው ተይ ክላስ እንግባ ያመልጠናል እሷን ታያት መታም ክላስ አልገባም ነው የምትለው ውይ ውጋቱን ሽብኝ እኮ አንኳክቶ መግባት ብርቅ ነው ዋናው መግባታችን ነው ዋናውማ መማራችን ነው ካልተማር ምኑን ገባን ሴቶች አረቀስ ልገምት በእኔ ጉዳይ ነው መልኪያት መጣም ቀርታለች ብትመጣም ክላስ አትገባም ሲስ ውይ ውጋቱን ሽብን ዋናው መግባታችን ነው ዋናው መግባታችን ነው ዋናው መማራችን ነው ዋናው መግባታችን ነው ዋናው መማራችን ስትሎ ነበር አዎ አንቺ ደግሞ እኛ ራሱ እንደዚህ ያላረዘም ነው ትገቢያለሽ የኔ ቆንጆ እንደፈራሽው ነው እንዴት ነሽ ደህና ነኝ እንዴት ነክ ከፈለከኝ ጣጣ የለውም ማውራት እንችላለን ክላስ ገና ነው መቅዲና የተሻታል እንዴ
ገደል ልገባ ትችላለህ። እንዲሁም ተያይዛችሁ ገደል ግቡ። ደግሞ እኔ እሷ ዘበኛ ነኝ እንዴ? ስለ ትምህርቴ ማስበው አንሶ ስለ ሰው መግቢያና መውጫ ልጨነቅ? ሆ አላየኋትም እኮ 5 ቀን ነው። ደግሞ ስልኳ አለኝ። እሺ ደውልላታለሁ። ባልሰጠሁት ኖሮ ደግሞ እኔ ከሷ በምን አንሳለሁኝ? ደሞም ከሱም ብሶ ምን ሆነ ነው አንተ ያለመደብንም ቪአይፒ? እኔ ይኸውልህ ጀማው ሰብሰብ ብሎ ፖለቲካውንም ማህበራዊ ህይወቱንም ፍትፍት ሲያደርገው ማዳመጥ ነው ደስ የሚለኝ። ደግሞ እዚህ ጺም ለጺም ስም አልሰማኝ ገባ በለው አሉ። ስማ ባቢ ካለ አለ መላ ይመጣሉ ቺኮቹ ከኋላ። እየመጣች ነው ብቻ እንዳትለኝ። እየመጣች ነው ብቻ አይደለም እየመጡ ነው ነው የሚባለው። አንተ ከኔ ጋር ጸብ ነው እንዴ የምፈልገው? እሷ ልጅ ማግኘት እንደማልፈልግ ታውቂልህ እንዴ? ምንድነው ማን አገኛታለህ እንዴ? ስማ እንተዋወቃለን እኮ ይሄ እኮ የወልፍ ጉዳይ ነው። እንዴት አጠያየቋን ብታይ አብሬ ይለዋል ወልፍ ስትለኝ እኮ ወስደህ ማሳ ውስጥ ጨምራት ነው የሚል። እንዴት አንጀቴን እንደበላች አይደል? አንጀትህን በላችሁ። ለዛ ነው 4 ምግብ ቅርጥፍ አድርገን ካልበላን ስትል የነበረው። ትሰማኛለህ? ትምጣ እንደፈለገች ትሁን። እዚህ በኋላ መታ ከኔ ጋር እለፋደዳለሁ፣ አለቅሳለሁ፣ እየዬ ምናምን ብትል ጸቤ ካንተ ጋር። ጉድሽን ባልሰማሽ ገበያ ባልወጣሻሉ እሷ ወደ በዝማ አረ የታባቱ ረስቼዋለሁ። ከዚህ በኋላ ቢጠበስም አይሸተኝ እያለችልህ ነበር። እጠበስ ብቻ ልጅ ተታት ከሷ ውስጥ ልውጣ። እሱን ነው የምፈልገው። በቃ እንደዛ ነው የሚባለው እንጂ እንዴ ምን ነው እንዴ ወላውን እንቃፈለው። እስቲ ቁጭ በሉ አድባሮች። አቤት 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 አቤት። ሲስ እንዴት ነው ታዲያ? ብቻዬን ነኝ ብለኸኛል ነበር። ጂሰስ ማን ነው እንዴ? ብቻዬን እኮ ነኝ። አሁንም ቤቱን የሞላሁት እኔ ነኝ። ውይ ለካ ተሳስቼ ነው። ስትንቀሳቀስ አየሁህ። ጥላህ ነው ለካ። አቤላ እንዴት ነህ? ተጠፋፋን እኮ። ግቢን ብዙ አላይህም አይደል? ጻድቃን ብዙ ለሰው አይገለጥ ይሆናል። ለዛ ነው አየሽ የማቀሽ በደግነትሽ እርኩሶችን ስታገለግይ ነው። ለዛ ይሆናል ያልተያየ ነው ማለት። እየሰደብከኝ መሆኑ ነው? ውይ እኔ እኮ እርኩስ መሆንሽን ስላላወቅኩ ነው። እኔ እኮ እርኩስን ማማቴ ነበር ለካ። ቆይ ማን ነኝ ነው የምትለው? ለምንድን ነው ሰው ሲተውክ ማተው? ሲጀመር ካንተ ጋር መቀመጥ አይመጥነኝም። ተነሽ። ምንድን ነው እኔም ብለሽ አይደል እንደ መጣሽው? አንቺ መቅዲ ደግሞ ታበዣዋለሽ። ይሄ እሱ እንትን ወዬ ምናምን የሚባል ነገር የለም። በቃ አሁን የመጣ ነው ፏፏ ልንል ነው። ፏፏ ብለን በሰላም በርጫችንን ጠቅጠቅ አድርገን በሰላም በፍቅር እንለያያለን። አለቀ ነገሩ። እንደ ቢታ አስደነገጥከኝ እኮ። በሰላም ነው ዳድ? በሰላም እንሳሽ እንዳለል ምን ይደረጋል መቼም። ያው አንቺን ተሸክሞ በየጠበሉ መዞርም የኔ ወዳ ነው። ምን እያየሽ ቢሆን ነው? እኔ አባትሽ ፊትሽ ቆሜ ምንም ያልመሰለሽ። እስቲ ንገሪ ምን እያየሽ ነው? ወይ ታሪክ ያለልህ ጸሎተኛ ነኝ ብሎ አድፍጦ ሲታማ ይሰማል። አንቺ ግን ቆይ ይሄ ስልክ መወሰድ አለበት። አዘመንኩ ብዬ ልጄን እየገደልኳት ነው። አባ ግን ደህና ነህ? ስለምን ማሙስ ነው የምታወራው? እኔ ጎግል እያደረግኩ ነው። ሰሞኑን እንደረት አካባቢ ህመም እየተሰማኝ ስለሆነ መንስኤውን እያረጋገጥኩ ነው። ጭራሽ ስልኬንም ዶክተር አድርገሽዋል። እስቲ ምን አለሽ ንገሪኝ እስቲ። ኪኒን ነው መርፌ ነው ያዘዘልሽ? ንገሪኛ። ታዲያ እንዲህ ከሆነ እኔን የሚይኛ ማታ ማታ ማሸ ይህን ብላ ይህን አትብላ ምልህ እኮ የደምህን አይነት አይቼ ነው። በእድሜ ገፋ ያሉ ሰዎች እንዴት ጤናቸውን መጠበቅ። ጎሽ አንቺ እኮ ቀስ ብለሽ ና እግሬ ስር ቁጭ በል ብለሽ ታስተምርኛለሽ እኮ። ጉድ እኮ ነው እናንተ። ለመሆኑ ያፉዙ አልመጣም? አልመጣም አባዬ፣ እንደዛ አትበለው። አብዛኛው ጥናቶች እንደሚያሳዩት አብዛኛው ሰዎች እንደዚህ ናቸው ተብለው በሚነገራቸው ስብዕና ነው የሚኖሩት።
ወንድሜ አንተ እዚህ ትሰድበዋለህ፣ ውጪ መሳቂያ ያደርጉታል። ታዲያ ማነባቱ ፈዘዘረው? ቆይ እኔ ምን አጉድዬበት አውቃለሁ? ምን አጉድዬበት አውቃለሁ? ነቃ አይልም እንደ ሰው። ይልቅ አሁን ይኸውልሽ ይሄ ጎላጎል ምናምን የምትይውን ነገር ትተሽ የቀለም ትምህርቱን ጠበቅ አድርገሽ ያዥ። የሚያዋጣሽ እሱ ነው። አባዬ ደግሞ ዋናው እኮ ለትምህርቴ ነው የሚጠቅመኝ። አንቺ ልጅ እውነትም ጤና የለሽም መሰለኝ። ለማንኛውም ይሄ ደረቴ ምናምን ያልሽው ከእድሜሽ ጋር የተያያዘ ነው። ሲመጣ ጥሪኝ። በምን አወቀ? 10 ከ10 ምነው ዛሬ መቅዲን አላየኋት? እሷ የምትፈልገው ወንድ እንዳለ ደጋግማ ነግረሃለች። ለመተው ሞክር። በዛ ላይ የእሷ ጸባይ ለአንተ የሚሆን አይደለም። ይገረም። እሷ እብድ ነች። እብድ የሆነ ሴት እንዴት ነው የምትወደው? እኔ ማበድም ካለብኝ አብድላታለሁ። እንዴ ቆይ እንዴት ባስረዳሽ ነው የሚገባሽ? አፈቅራታለሁ። እሷን ካላገኘው ምንም መሆን አልችልም። በቃ ምንም መልካም። እንግዲያውስ በየጫትና ሺሻ ቤቱ ዙራ። በዚህ ሰዓት የሁላችንም ቤተሰብ ለኛ በደከመልን ልክ ከኛ ብዙ ነገር ይጠብቃሉ። እሷ ግን በየጫትና ሺሻ ቤቱ ከመዞር ስራ የላትም። በዚህ መልኩ መመረቅ የለም። ብትመረቅም ቤተሰብ ለመቀየር ብቁ አይደለችም። ታዲያ እንዴት ነው እቺ ሴት ልትወዳት የምትችለው? እንዴ የምታዘወትርበትን ቤት ታውቂዋለሽ እንዴ? ገላሃለች። ለመሞት ዝግጁ ከሆንክ ቁማርተኞቹን ወዳጆች አድርጋቸው። ያኔ በጥሩ ገንዘብ እሷን ትበላቸዋለክ። እኔ እንዴት ነው ከቁማርተኞቹ ጋር ጓደኛ ልሆንች? የሆነ ሰው እየተቀየረ ነው ልበል? ታይ መቅዲ፣ እኔ እንደዚህ አይነት ግርግር አልወድም። እሺ ያው ታውቂያለሽ፣ እሱ ሲመረቀን ማንንም ሰው ማውራት አይፈልግም። ባቢ፣ ከዚህ ተሻለ አማራጭ አለኝ? ኦኬ፣ ያው ኧረ የለሽም። ምን እንደምትይኝ እኮ በደንብ ስለማይሰማኝ ነው። ዛጎኝ እኔ የምልሽ መሸ ልሂድ ሸኘኝ ምናምን ያልሽው እንዴ? ወይኔ ያው በጣም መሸ። ደግሞ እኮ ብዙ ስራ አለብኝ። እንሂድ በቃ። አይደለ በቃ እሷን ገፍትሬያት መጣሁ። ባቢ እኔ እፈራለሁ፣ አገፍትረኝ። የኔ ቆንጆ፣ እኔ እኮ ያው ልሸኝሽ ማለቴ ነው። አዎ በቃ በሌላ የምትለኝ ነገር ካለ በለኝና እንሂድ። በለኝ እረልሻለሁ ማለት ያው ቤትሽ እንደዚህ ሆነሽ ስትገቢ ድንገት ቤተሰብ ሊያውቅ ስለሚችል እኛ የተከራየነው መኝታ ቤት አለ። እዛ ሄደን ሻወር ወስደሽ ምናምን ሌላ ሰው ሆነሽ መሄድ አለብሽ። አዎ ይሻላል። ደግሞ ሁለት ስለሆነ በደንብ እንተሻሻለን። አዎ እንደዛ ልልሽ እኮ ነበር። በቃ አሽቻት ማን ነው ሸኝቻት ልምጣ። አንተ ሺሻውን አስባት እንጂ አንቺም ሺሻውን ሳቢለተ። በቃ እኛ እንሂድ። አባቴ በደንብ አድርገሽ ታርገጠብልኝ፣ በሯንም በደንብ ግጠምልኝ። ኧረ በደንብ ገጥመዋለሁ። ነይ እንሂድ። ነይ መጣሁ። እንደዚህ አይነት ነገር እንዳትጀምሪ። ከዚህ የተለየ እድል አለኝ?
ሻውን ለማፈንዳት ነው። ምን ነው አላፈንዳው? አይ ከዚህ በላይ ፈነዳ እኮ። ዳድ እንደሚፈልግ እኮ ነግሬህ ነበር፣ ግን አንተ ለጥ ብለሃል። አሞታል በይው፣ ልተኛበት በቃ ውጪ። ምንድነው ሰሞኑን አንተ ፍቅር እንደዚህ ተኩሮ ማለት አበዛ? የምን ፍቅር? ማን ነገረሽ? በምን አወቅሽ? ማለቴ እንዴ አንቺ ስለ ፍቅር ምን አውቀሽ ነው? ታላቅሽ እኮ ነኝ። ሁኔታዎችን ስለማይመለክቱ ነው። ደግሞ ከረዳው ብዬ ነው። በቃ ተኝ። ማ አንቺ ነሽ እኔን የምትረጂኝ? ምን ጀመርሽ? ቆይ ምን እያልሽ ነው? ጀመርሽ እንዴ? ማ እኔ? አዎ አንቺ። እና ምን አውቀሽ ነው ልትረጂኝ ያሰብሽው? እውነቱን ንገሪኝ። አልጀመርኩም። ቢያንስ 18 ዓመት ሊሞላኝ ይገባል። ደግሞ እውቀት ከማንበብ ይመጣል። ወይኔ እስቲ እንዴ አገር ጠጣ ያለ እንዴ አንተ ምንድነው ስትሰራ ያደርከው? ይሄ ባልጋ ላይ ልፊያ ብቻ አይመስለኝም። እርግጠኛ ነኝ ከመቅኔዎቹ ላይ እንዳለ በስሪንጅ መጣልሃለች። ወይኔ ወንድሜ ነጭ እኮ ሆናል። እንኳን ደስ ያለ እድሜ ላንተ። ሰው እንደ ፍርምባ ተደርጎ ሲጣል ያየሁት ዛሬ ነው። በራሴ ደረሰ። ሁለተኛ ባገኛት። ኦ እኔ ጋር እንደዚህ አይነት ነገር እንዳታመጣብኝ እንዴ። ስማ የጫት ግብዣ ግንኙነትና የግብረ ስጋ ግንኙነት በጣም የተለያዩ ነገሮች ናቸው። እሺ እኛ የተገናኘው ለሌላ፣ አንተ ቀጠልከው በዛው። ለማንኛውም ይኸውልህ ዛሬ ክላስ መግባት አለብን። ያ ቆምጨ ሽማግሌ ነው። ምን ባቢ፣ ሁለተኛ እንደዚህ ስትል እንዳልሰማ። ሳይማር ያስተማረንን መምህርማ መዝለፍ ተገቢ አይደለም። እንዳለች የሚበላበት የሚጠጣበት ግን የለኝም። እኔ ኪሴ መላጣ ነው አለ አይደል? ድሃ ያስጠላኛል። አንተ ምን ሆነ ነው? ከባቢ ጋር እኮ ነው ያለው። እሺ ቻፓን ከየትም ገብቶ አንገቷን አንቆ በሚያመጣው ሰው ጋር ነው ያለው። ሆድ ያዝ የሚያደርግ ነገር እዘዝ። አንተ የፈለግከውን ብቻ እዘዝ። ይኸውልህ እኛ እናዛለን፣ ከፋዩ ይጨነቅበት፣ ችግር የለውም። እዘዝ አንተ። ጥብስ ፍርፍርና ቋንጣ ፍርፍር ይበቃል። ኧረ ተጋብዘህም ቢሆን ጡር አለው እኮ ሁሉም ነገር። ምን ሆነ ነው አንተ እንዴ? መቼም ሰው ሁለት ሆኖ የሆነ ምግብ ቤት ገብቶ ሁለት ምግብ በቂው ነው። ይበቃል። አባ ጥብስ ፍርፍርና ቋንጣ እንቁላል ፍርፍር ከተጨማሪ እንጀራ ጋር ረጠብጠብ ሲላኝ ሌላ ቂጣ ሳታዝ እንዴ አንቱሻ እንዴ! ይኸውልህ ይሄ ቀጠሯችን ከንግግራችን በፊት የነበረ ነው። በዚህ ላይ ደግሞ እንዳትበሳጭ፣ እንዳትናደድብኝ። ነገሩ ልክ ነህ። ለመበሳጨትም እኮ ሆድ ያዝ ማድረግ ያስፈልጋል። ትክክል ነህ። ሰላም ነሽ? እንዴት ነሽ? ቁጭ እስኪ። ሰላም ነው? እንዴት ነሽ? አለን። ምነው ዝም አልክ? ደከመኛ፣ ስጮህ አደርኩ። አሁንም ልለፍለፍ። አብረን ያደርነው አይደል? በሌሊት እንደሚያስቀድሰው ትተኸኝ መተክ እዚህ ለመጎላት ነው? ወይ መጎላት እንዴ! ይገርምሻል፣ ትላንት ስለሰራው ኃጢአት ተጸጽቶ ጸልዮ ተጠምቆ ልክ ሲወጣ ነው ያገኘሁት። ማለት ከኔ ጋር ማደርን ተጸይፈክ ነው? ኧረ ለምስጋና ነው። ተዋት፣ አትፍረድባት። የዘንድሮ ልጅ እኮ ንግግር አይገባውም። እኛ የአባቶቻችን ልጆች ነን ለማለት ነው። ምንድነው ግራ የምታጋቡ? ሰው ከጋብቻ በፊት የአልጋው ላይ ግብረ ምናምኑን ከፈጸመ ኃጢአት ሰርቷል ማለት ነው። ሌላውን ደግሞ ክፍል ገለጥ አድርገሽ ስታነቢው ሰው ኃጢአቱን አምኖ ተጸጽቶ ንስሐ ከገባ ይጸድቃል ይላል። ወንድማችን ደግሞ ሁለቱን አንድ ላይ አድርጎ ማታ በስጋው ብሎ ብሎ ስጋውን አድክሞ ኃጢአት ሰራ፣ ጠዋት ደግሞ ተነስቶ ይኸው ንስሐ ይገባል። እሺ ቁርዛዛችሁን? አዎ አዘናል። አስርባታል ልጅቷን። ምንድን ነው አንተ ጸጋለህ
የቷ ጸጋ? ጸጋ አለ ከላይ ተቀብተሃል። አንተ እንደዚህ አይነት ቅዱስ ቃላቶች ከአንደበት የማፍለቅ አቅሙ ካለ ለምን ትንሽ ሰው ሰብሰብ አድርገን ሃይማኖት መስርተን ቸርች አንከፍትም? ስያሜውን መጥቶልኛል። አጠቃ፣ አጨሰ፣ ጠጣ፣ ቃመ። ያው ከእንትን ከወንጌል ዋ እጄን ታጥቤ ልምጣ። አንተ ሌላም ነገር ታስብለኛለህ። አባ አሹልከህ አምጣው አሁን አባያ እና ስቱዲያንት ቁጭ በላ። ምን ትልበጠበጣለህ? ቁጭ በል። ኧረ ተው አንተ ልጅ ተው እባክህ ተው። አሁን አንተ የኔ ልጅ ነህ ልበል የኔ የቆፍጣናው የገዛኸኝ በሪሁን ልጅ ነህ ልበል? አይ እሳት አመድ ወለደ አሉ። ምን እንደምትል አልገባኝም አባዬ። እንዴ ቢገባህ ነበር እንጂ የምገረመውም የኔ ልጅ ነህ ብዬ የምለው። አይገባህም። እንደማይገባህ እያወቅሁ እኮ ነው እኔ የምለፈልፈው። እንዴ አልገባኝም። ዛሬ ያለ መግባት ለአንተ ብርቅ ነው እንዴ? ብርቅ አይደለም እኮ ባይገባህ። እስኪ ተመልከታት ይህችን ምላጭ እያት። እውነቴን ነው የምልህ። ተኩዮቿ ጋር ብትሮጥ የአንተ አይነቱን በሄክታር እየለካች እያጨደች ነበር የምትሸጠው። አሁን አንተ የኔን ቦታ ተክተህ ይህንን ሀብት ታስተዳድራለህ ብዬ እንደው ተስፋ ላርግ ወይ? አባ ደግሞ ያን ማድረግ እንደማይችል እየነገርከው እንዴት ተስፋ ታደርጋለህ? እንደሚችል ከአንተ ውጭ ማን እምነት ሊጥልበት ይችላል? ደግሞ ታያለህ፣ እንኳን አንተ ሀገርን ማስደመም የሚችል ወንድም እንዳለኝ። ቤት ወግ ነው። ምግብ በልተሃል? አዎ በደንብ በልቻለሁ። አዎ እሱን በደንብ አግበስብሻለሁ አትለኝም? እሱማ አያልፍም። እንዴት ያልፋል? ይህ አሁን አንተ አግብተህ ወልደህ የምን ሚስት? ኧረ እኔ ማንንም አልወደድኩም። በቃ ልሂድ አባዬ፣ ክላስ ይረፍድብኝ። አሁን ይሄን ምን ትይዋለሽ? ፈስ ያለበት ነው። ያ አንቺ ደግሞ እንደው አበዛሽው። በጣም ወጣሽ ሽክ ብሎ። እንዲህም ደግሞ ሲፈጥኑ አልወድም። ምን ማለት ነው? አንቺስ ብትሆን ያው አይደለሽም? ይኸው ትምህርት ሰዓትሽ ረፈደ። እንዳይሸኘኝ እሱን አናደር አከው። አሁን አንተ ትሸኘኛለህ። አሁንስ የልጅ አቅለሸለሽኝ ነው። ወይኔ ተበላን። ምን? እሺ ምንድን ነው? ኧረ ይሄ ትላንት ፌክ ከሰራናቸው ውስጥ እኮ አንዱ ነው። ጭራሽ መልስ ሁላ ነበረው። ተው እባክህ፣ ምን ያመጣል? እዴ አባ እንዴት ነው? ሰላም ነሽ? ሰላም አለን። እንዴት ነው ትላንት ማጂክ ተመቸሽ አይደለ? ያው መቼስ ምን ታደርገዋለህ። ያው በእርግጥ እኮ ለአንተ ገንዘብ ልንመልስልህ እየፈለግን ነበረ። ከዛ እሱ ምን አለኝ? ያው ለትልቅ ሰው መልስ አይመለስም ምናምን አለኝ። እኔም ተስማማሁበትና ተው ነው እሱ ነው ያለኝ። በጣም ተመችቶኛል። በጣም ነው ያሳቀኝ። ቤት ራሱ ገብቼ ስዝናና ነበረ። መቼ ነው የምትደግሙት? አሁን ማን ነው ልንደግመው? ፕሮጀክት እየነደፍን ነው፣ ዲዛይን እያደረግን ነው። ትልልቅ ፕሮጀክት እናንተ ደስ ላላቸው ሰዎች የ30 ሰከንድ ማለት ነው። ያው ከትምህርት ሚኒስቴር መጨረስ ያለብን ፍቃድ ስላለ እንዴ። ለእንደዚህ አይነት ነገር ፍቃድ ይሰጣሉ እንዴ? ዋናው ጉዳያቸው ትምህርት ሚኒስቴር ምን ሆነና እንዴ? ለዚህ አይነት ጉዳይ እኮ ፈቃድ የሚሰጡት ማን ትተውት የለ እንዴ? ማስተማሩ ይኸውልህ ምን መሰለህ፣ በአንድ ጊዜ ከእናንተ 1200 ብር ሸከልን አይደል? በመላው ኢትዮጵያ ሲሆን አስበው ተተኮስን እንዴ የምትንተያዩ ሰዎች አሉ ማለት። ይሄ ማለት ደግሞ ያው ብሩን እንመልስላችኋለን ማለት አይደለም። ግን ከዚህ ተበረታተን ከዚህ ተነሳስተን ሌላም ነገሮች እናዘጋጃለን። ግን የእናንተን እገዛ እንፈልጋለን። እናንተ ከጎናችን ካላችሁ ማንሰራው ስራ የለም ለማለት ነው። አረ ችግር የለም። ሀሳባችሁ እንዲሳካላችሁ የሚያስፈልጋችሁ ነገር ካለ ሳንቲምም ከሆነ እሰጣችኋለሁ። ችግር የለም። ታውቃለህ፣ እቺ ምድር እስከ ዛሬ ድረስ እንዳንተ አይነት ደነዝ አላበቀለችም። የምድራችን ደነዝ ነህ። አትሳደብ። እየተማርኩኝ ደነዝ አትበለኝ። ስማ፣ ምንም ድሃዎች ብንሆን እኮ ልንኮራ፣ ክብራችን ሊያስጨንቀን ይገባል። ምን ክብር እና ከሴት ቦርሳ ምጅልጥ አድርገህ ከርስን ስጠቀጠቅ ክብሬ ምናምን አትልም እንዴ? አሁን እንደዚህ ጠብሾሮን ክብሬ ምናምን ትላለህ? ሁሉንም ነገር በደንብ ነው ማየት ያለብህ፣ ማሰብ ያለብህ። እንዴ ትቀልዳለህ እንዴ? ስማ፣ እኛ ገንዘብ ስንበላው ምንም ያላለ ልጅ ጭራሽ ደግሞ ተነስቶ ገንዘብ ልስጣችሁ ማለቱ ምን ማለት ነው? 100 ብር ነው ያንን ሁሉ ብር የምትለው? 100 ብር እኮ ነው። 200 ብር፣ 300 ብር፣ 2000 ብር፣ 10000 ብር እያለ 100000 ብር የሚደርሰው እንዴ? ይኸውልህ
ደግሞ አንድ ነገር አስብ። ይሄ ልጅ ከኛ የሆነ ነገር ያየብንማ ነገር አለ። አሁን ካንተ ምን አለህና ምን ይታያል? አሁን ለምሳሌ ቅድም መቅዲን ሲያያት አይቻለሁ። ያ አይጠቁመንም? በእናትህ እስኪ ባቢ የማይገናኝ ነገር አታገናኝ። ምንድነው የማይገናኘው? እሱን ስታይ አይደለ እንደ እሷ መንቀር እያለች ስትሄድ የነበረው? ያ ማለት ደግሞ ያ ድፉጬ ከእሷ ፍቅር ይዞታል ማለት ነው። ሲታይም የሀብታም ልጅ ነገር ይመስላል። ስለዚህ እያለብን ቋሚ ገቢያችን አደረግነው ማለት ነው። ስማ መግደርደሬን አሁን ወደድከው? እንዴት ብናርግ ነው ወደድኩት? ስሚ ለዚህ ሳቤሽ አንድ ቡና ለቅብሻለሁ። ቡና በቡና ብቻ ልፋታ ነው ያን ቅራሬ የምትጋብዘኝ? እኔ የምለው መቅዲ እንዴት ሞልቶልሽ ዛሬ ክላስ ገባሽ? አረ እንደዛ ልል አልነበረም። በእርግጥ ተቀራራቢ ነው። ማን ሽኩ ብሎሽ መጣሽ? እና ቤላ ዛሬ የማይቀጡት ክላስ አላቸው። የከሰዓቱም ደግሞ እናስብበታለን። ማለቴ ሻወር ምናምን መውሰድ ሳይኖርብን አይቀርም። ነግሬሻለሁ። አድቢ ላንቺ የሆነ ነገርማ ደብቃችሁኛል። አረ ምንም ሻወር ነው ያለው። ሻወር ትወስጃለሽ? አረ ጠዋት ወስጃለሁ። ትላንትና ይገረም መጥቶ ክላሱን ቀኑ ሙሉ ሲያየው ነበር የዋለው። እባክሽኝ ያን ይገረምሽን አሳርፊልኝ። ቆይ ራሱን ግን በመስታወት አይቶት ያውቃል? መቅዲ እኮ ነኝ። መቼም ለምን ተወደድኩ አትይም ነው አንሶብሽ ልመለክ ማለት ጀመርሽ። ነግሬሻለሁ መቅዲ፣ አይሁዶች ክርስቶስን ያልተቀበሉት ለምን ይመስልሻል? ከጸጋው ከጌትነቱ ይልቅ በደም ግባቱ ስለመዘኑት ነው። ኡፍ አሪፍ የመማር ሞራል ነበረኝ። አመሰግናለሁ ስላጠፋችሁ። አንተ ልጅ ወዳሃትም ነው ወይስ ነው ሲበሳጭ ደስ ይላል? አብሬ ተጎልቼ አይደል እንዴ ያለሁት? በየትኛው ሰዓቴ ነው ስልኬን አውጥቼ የምደውለው? መቼም በመንፈስ ነው ምናምን የጠራሃት እንደማትለኝ እርግጠኛ ነኝ። ምን ይሳላል? ይሄን ላይ አልደረስኩም ገና ነኝ። በለው አንቺ ምንድነው ክላሱን እንደኛ ሻት ብለሹ ነው ወይንስ ጭራሽ ክላስ አልገባሽም? እባክህ እዛ ነጃሳ ስም አልሰማበት የታባቴ ልጅ ጭራሽ የራሴ ጓደኞች ራሱ ነው ብኛል። ማን አባቱ ነው? ምንድነው የሚልሽ? ማን ነው? ሄጄ አሳየዋለሁ። ማን ነው? አንድ ጅላንፎ ነገር ነው። ወደድኩሽ ለማለት ወራት ነፍሴን ያስጨንቃታል። ማን እንዳዳፈረው አላውቅም። መቶ ወደድኩሽ ይለኛል። ጥሎብኝ ተወዳጅ ነኝ። ኩራት ይሰማኛል። ግን ያንተ አይደለሁም የሌላ ሰው ነኝ አልኩት። ምርጥ መልስ ነው የሆነ ባቢ። ያ እኮ ነው ድፉጭው። እኔ የምልሽ ያ ጠዋት ስታይ የነበረው ልጅ ነው አይደለ? ያየኝ ምን አስባችሁ? በሰላም ነው? አዎ በሰላም ነው። ቅድም እኮ ስላወራን ነገር እኔና እሱ በደንብ ቁጭ አልንና እንወያይበት ብለን ስብሰባ ተቀምጠን እስካሁን ቆይተን ነበር። ከዛ እስቲ እናገኘውና እናወያየው ብለን የመጣ ነው ወደ አንተ። አልገባኝም። እንደማይገባህ እንኳን ገብቶን ነበረ። ግን ምንድነው እንደዛ አድርገን አንተ ጭራሽ እንደገና ለፕሮጀክታችን የሆነ ነገር ዶኔት ላድርግ ስትል መጨነቅ እንደምንችል እንዳልገባ እሱ ነው የተጠራጠር ነው። ትክክል። በዚህ ላይ ደግሞ የወደቀን አንሳ የሞተን ቅበር በሚል ማህበረሰብ ውስጥ ሆነ ደከምኩኝ ለፋው ሲል በሚሳለቁበት ማህበረሰብ ውስጥ ሆነ እንደዚህ ማሰብህ በጣም ነው የገረመን። እኛ እንደውም ከፈጣሪ የተጣለልን ሰው ነው አለን። እኔ እንደውም እሱ ነብይ ነው ሲል ኖ በፍጹም ነብይ አይደለም፣ ጀርባውን ብንፈትሸው ትናንሽ ክንፎች ምናምን አሉበት፣ ይሄማ መልአክ ነው ያልኩት። ነብይ ነው መልአክ ነው እየተባባልን ተከራክረን ነው አሁን ወደ አንተ ልናረጋግጥ የመጣ ነው። ቆይ ነው እንደው አይ የለውም ያ ክንፍ የሌለው መልአክ ነው። እኔ እርግጠኛ ነኝ ክንፍ የሌለው መልአክ ነው። አልገባኝም። ማገዶ ፈጀ። አየህ ብዙ ጊዜ ብቻህን ነው የምናይህ እንዲህ ብለህ እንዲህ ስትል እና ምንድነው እኛ ጓደኛ ገብቷል ተቀላቅለን አብረን እንሆን ቱጌዘር
ለዛ ነው አብረን ለፕሮጀክቱ እንድታወራን ነው። አዎ በዚህ ላይ ደግሞ ይኸውልህ ሰው ከሰው ጋር ይሆን ዘንድ አሪፍ ነው አይደለ እንዴ? ለሰው መድኃኒቱ ሰው ነው ብለሃል አላለም እንዴ? አይ ብለሃል፣ በሆድህ ግን ብለሃል፣ እርግጠኛ ነኝ ብለሃል። እና ያው ለሰው መድኃኒቱ ሰው ከሆነ ለምን አብረን አንሆንም ጓደኛ አንሆንም ብለን ስናስብ እንደዛማ ከሆነ እሱም ጓደኛ እናድርገው። ያው ሄደን ቁጭ ብለን የሆነ ቦታ አንድ ሁለት እንበል ብለን ነው ይመጣ ነው ዳንተ። አንድ ሁለት እሱ ማለትማ አይከብደኝም። በቃ አለቀልን። አንድ ሁለት በቤቢ ይኸውልህ እንደዛ አይደለም ይኸውልህ አንድ ሁለት ጃምቦ ነገር እየጠጣን በስማ መጠጥ አባቴ ገደለኛ። ፋዘር እንዳይቆጡ በምን ሳይንስ ነው የምንግባባው? ኧረ ባንግባባ ይሻለናል። በቃ ምን አሪፍ እኮ ነው እንዴ። ያው ተው ችግር የለውም። ለነገሩ እንኳን ከሱ ጋር ካንተ ጋርም ተቻች እየኖረ ያለው እሱማ ያው መቼስ ቀላቅለው መርስ ጉዳና አውቃለሁ ድሮ ምን ሆነሻል? አስደነገጥሽኝ እኮ። ምን ነው ወንድ መሰልከኝ? እሱን የምታየው ትነግርሻለች። እሺ ያው ምን ፈለግሽ? እርፍ! ጭራሽ ከነሱ ገጠምክና ምን ፈለግሽ? እኔ መልካምን እንደዛ ለማለት ፈልጌ አይደለም። ደግሞ ምን ከማን ጋር ነው ያወራሁት? ከአራዳዎቹ ጋር ቆማችሁ አይቻቸዋለሁ። ምንድነው እንደዚህ የሚያዋክቡክ? አንድ ሁለት እንበልና ጓደኛ እንሁን እያሉኝ ነው፣ እየለመኑኝ። እርፍ! ደግሞ አንተን እነሱ ልመና ሰው ጠራ ቢሉ አሉ አንተን። ሆ ያሉኝን የነገርኩሽ። ደግሞ ልመና አይደለም፣ ደግሞ ጓደኛቸው ሊያደርጉኝ ፈልገዋል። ጎሽ በጥሩ መነጽር ነው ኪስን አይተውት የነበረው። እንግዲያውስ ሁለት ወዶ አይቻልም። በሬንድ ከንቢሉ ነው ያንተ ነገር። እስር ያለ ነገር አልታይ ብሎ ድንበር ትሻገራለህ። ባይ እኔ ላይ ነው እንደምትቆነኘው። ከአንቺም ብሶት ታያለሁት ያለሽ እንዴ? በቃ ደስታ ማለት ላንቺ ነው። ከዚህ በላይ ምን ሊያስደስትሽ ይችላል? የምትወጂውን ሰው ገላ አቅፎ ከማደር በላይ ሌላ ደስታ አለ? እስከ መች? በእርግጥ አሁን ብቻውን ነው። እንደዛም ቢሆን የሚያገኝሽ በግድ በልመና ነው። በዚህ ላይ አንድ ሴት ወዶ ቅፉ ያስገባ ቀን ዞር ብሎ የሚያይሽ ይመስልሻል? በመጀመሪያ እኔ ወንድም ለምን ሴት አይደለሁም። ሲቀጥል አቤላን ከኔ ውጭ ማንም የራሱ አልታደርገው አትችልም። ጠብቂ፣ እግሬ ላይ ወድቆ ካላገባሽ ብሎ ሲለምነኝ ታያለሽ። ኧረ እባክሽ ስንት አላማ ያለኝ ሰው ነኝ። ጭራሽ ቆመ ቀሮኝ አንቺን መሞሸር ልጠብቅ? እስቲ ሩሞቱን አንጩ፣ ዜና አለበት። አይታየም እንዴ? ፊልም እያየሁ እኮ ነው። ይቅርታ ግን አታጠኝም እንዴ አንቺ? በዚህ ሰዓት የኔ ፕሮግራም አይደለም። አየህ አይደለ ምን ያህል ከእህት እንደራክ። ለማንኛውም ሌላ ቀን አየዋለሁ። እንካ ተወልታልኛል። ሰሞኑን ምን ሆነሃል? ምን ሆንኩኝ? ጭራሽ ትጠይቀኛለህ እንዴ? አይታወቅህም? ለወትሮ ከትምህርት ቤት ስትወጣ ስራ መታ ተተካኝ ነበር አይደል? አሁንማ ናም ስትባል ወገቤን ራሴን ጥላለህ። ወንድ ልጅ አይደለም እንዴ? ምንድን እንደው እንደ ዶሮ በጊዜ ቤት ገብቶ አልጋ ላይ መስፈር? የኮሌጅ እኮ ትምህርቱ ስለሚከብድ ነው አባዬ። ደጋግሜ ማጥናት አለብኝ። ይቅርታ። እንደሱ ተሆነ ደህና። ግን እባክህ እንደው ይኸውልህ አትፍዘዝ። ልለምንህ አትፍዘዝ። በጭራሽ ፈዛህ አትታይ። ነቃ በል እስኪ። ምንድን ነው? እኔ አባትህ ያጎደልኩብህ ነገር የለም። የምትፈልገውን ነገር አደርጋለሁ አይደለም? ለምን ትፈዛለህ? ነጋ ቆፍጠን ማለት ነው ያለብህ። እባክህ እኔንም ይኸውልህ ልጅ ምን ሆኖ ነው የፈዘዘው ከሚል አሜት አድነኝ። ይቅርታ። ደህና
አይ ኪሳራ! ምን ነው ፈጣሪ፣ ምን ነው እንደው ምን አረኩ? በእርግጥ ልጅ ስጠኝ ስል ወንድ ልጅ ሰጠኝ። ግን ምን ነው እንደው ያለ ቀልብ ሰጠኝ። እንደው ጌታዬ ነቃ እንዲል አድርገህ አትሰጠኝም ነበር ከሰጠ? አይ ገዜ ስንቱን ወንድ እንዳላንበረከኩት ምን ሴቱስ ቢሆን ገዜ ያለ ከተባለች አይደለም ልብሷን ፓንቷን ቀይራ ነበር የምትመጣው። ገዜ እኔ ጋ እንዳልተባባሉ እንዲህ አይነቱን የዞረበት ይስጠኝ ፈጣሪ። ወይ እንደው ምን ግፍ ሰራው? እባክህ ፈጣሪ እንደው ነቃ አድርግልኝ እባክህ። ወይ እኔ የሰራሁት ግፍ ይሆን እንዴ? አንቺ ሰላቢ እንደው ኮቴሽ የማይሰማ ምን ሰማሽ አሁን? አንቺ ሰላቢ ምንድን ነው የሰማሽው ነው ያልከኝ? አናግረኝ ነበር መሰለኝ። እኔማ የጀመርኩትን ፊልም ልጨርስ ነው የወጣው። ነይ ግቢና ተመልከች። እኔም ገብቼ ልተኛ። በጣም ነው የሚያሳፍሩት። አሁን ፓንታቸው የት ታይቶ ነው የሚቀይሩት? ምን አልሽ አንቺ? ምን አልኩ? አሁን ያልሽው ምንድን ነው? ማን ነው ይሄ? የኔ ልጅ ይገርም ነው እንዳትዪ ብቻ። ያያው ወይም ያስገባው ሆምወርክ ይኖርበት ይሆናል። የፈለገ ይሁን ወላጅ አባትን የሚያስረሳ አላስተዋለንም እኮ ለዛ ነው። ምንድን ነው የምትይው አንቺ? ወላጅ አባት እኮ ነኝ። የጥበብ መጀመሪያ እግዚአብሔር መፍራት ነው የሌለም እንደ መጽሐፍ ውስጥ አየሽ። የትኛውም እውቀትም ይሁን ክብር የሚጀምረው ከቤተሰብ ነው። በኋላ የእነ ቶሎ ቶሎ ቤት እንዳይሆን። አባ ቆይ እኔን ትምህርት ቤት ማን ሊወስደኝ ነው? አንቺም ነገ እኮ ረግጠሽኝ ነው የምትሄጂው። ያው እያየሁት እኮ ነው። ስለዚህ ብትፈልጊ ሂጂ፣ ብትፈልጊ ቅሪ። አባ ደግሞ ምን አገባኝ? መንገድ ላይ ጎረምሶች እያስቆሙኝ የትምህርት ሰዓት ያልቃል። እዚህ ስመጣ ደግሞ ይመሻል። ማን ወንድ ነው? ማን ሱሪ ስንት ሱሪ የታጠቀ ወንድ ነው እንደዚህ አይነት የሚያደርገው? የኔን ልጅ ማን ነው? ነሽ ነይ ምን እና ለዚህ ነው በዚህ ትምህርት ቤት ታሪኬ ከስንት ዓመት በኋላ በዚህ ሰዓት ወደዚህ ያስመጣኝ? እችን ልትናገር ነው? አዎ ጓደኛችሁ ስላደረጋችሁኝ በጣም ደስ ብሎኛል። ትሰማኛለህ? ጓደኝነታችን እንዲህ ዝም ብሎ ቅልቅል የሚደረግ አይደለም እንዳገልግሎት። እሺ ይኸውልህ የኛ ጓደኝነት በየሚዲያው በዓለም አቀፍ ሚዲያ የተዘገበለት እነ ዩኤን የሚቀኑበት እነ አፍሪካ ዩናይትድ የሚቀኑበት እነ G7 G20 ዩኔስኮ ቪኤት ሌላውን ዣቪና ኢኔስታ የሚቀኑበት ጓደኝነት ነው እኮ ጥምረቱ። ደግሞ እነሱ ማን ናቸው እንዴ? ጃቪና ኢኔስታን ሳታቅ ነው አንተ ስለ ጓደኝነት የምታወራው? አታነብማ? ዝም ብለህ ቦርሳ ይዘህ ትምህርት ቤት መመላለስ ነው እንዴ ስራክ? ጃቪና ኢኔስታ ዓለም ያወቃቸው ምርጥ ጥምረት ያላቸው ጓደኛሞች ናቸው እንዴ ጃቪና ኢኔስታ። ለነገሩ አሁን የነሱን አያሳየን የነሱን አያድርግብን። አሁን ተለያይተዋል። ሶስተኛ ሰው ከተው እንዲሁ ሳያጠኑ ሶስተኛ ሰው ከተቱ። አሁን ተበታትነዋል። አንዱ አትክልተኛ፣ አንዱ አንጥረኛ ተበታተኑ። በቃ ሀዘን ነው። ኧረ እኔ ደከመኝ ቀር እኔ ልግባዋ። ይኸውልህ ባጭሩ ልንለው የፈለግነው እየተቀላቀልክበት ያለው ወዳጅነት መሰረት የተጣለበት ዋጋ የተከፈለበት ነው። እዛ ጓደኝነት ውስጥ እንዲህ መግባት ራሱ እድል ነው። እዚህ ነኝ ማለት ትችላለህ። ገብቷል? ይመሰከርልሃል ባለም። ይኸውልህ ግን ህግ አለው፣ ደንብ አለው፣ ህግጋት አለው።
ተው የምትባለውን እሺ፣ አድርግ የምትባለውን እሺ፣ እምቢ የሚባል ቃል የለም። እሺ በደስታ እሺ። ኧረ ጀመረው። እንደውም ይሄን እንደ ፈተና እንዲሆን የጃቪና ኢንስታን ነገረናል አይደለ? ለጥምረቱም ጥሩ ምሳሌ እንዲሆነን ዛሬ እንፈትናለን። አንድ ዛሬ እዚህ ከትምህርት ቤት ወጥተን ክላስ አንገባም፣ ውጭ ነው የምናሳልፈው። እሺ እሺ። ዋው! ሁለተኛ ምንድነው? ሁለተኛው ደግሞ ይሄንን ግዙፍ የወዳጅነት የምስረታ በዓል በመማማል ወጣ ብለን እናጸድቀዋል። እሺ። ኧረ ደገመው። እንጎ እንሂድ። ክላሱስ ምን እንዴ? ኧረ እስቀልድ ነው። እሺ አሁኑ ታዲያ እኔ ምን ላድርግ? ዝም ብላችሁ እኮ ነው የደከማችሁት የማላቅበትን ነገር። ኧረ አልደከምንም እንዴ! ምን ሆነ ነው? የሀገራችን አባባል እኮ አለ፣ ቀስ በቀስ እንቁላል። አዎ በእግሯ ሄዳ ዶሮ ትሆናለች። አየህ አንተ አሁን እንቁላሉ ላይ ነህ፣ እኛ እንደግፈሃለን። አይዞህ ዶሮ ትሆናለህ። ይኸውልህ እኛ ካለን በአንድ ጊዜ ሁሉንም ነገር ትለምዳለህ። ሲኒየር ሱሰኛ ማን ነው? አራዳ ላይ ነው የምትደርሰው። ዋናው ነገር አንተ ስታንድ ባይ መሆን ነው። ነገ የተሻለ ቦታ ትደርሳለህ። አይ ነገ እንኳን ይቅርብኝ፣ ቅዳሜ አይደለ? አባቴን ስራ አግዘዋለሁ። በዛ ላይ ደግሞ ዛሬ ማምሽቻለሁ። አይ ችግር የለም፣ አባትንማ ማገዝ አለብህ። ከቤተሰብ ፈቅ ማለት የለብን። እኛ እኮ ያው እንደዚህ አይነት ነገር ያወራ ነው ጓደኞቻችን ስለሚሰባሰቡ ሴቶቹም ስለሚመጡ ያው እነ መቅዲም መቅዲም አለች እንዴ? እንደዛ ከሆነማ ችግር የለውም። በቃ አባቴን አስፈቅዷለሁ። ጓደኞቼም አይደላችሁ ነን። ይሄን ልጅ አንደኛውን
በፍስፍስ ሀገር ጸበል መውሰድ የለብን አይመስልሽም? እኛስ መቼም አንድ ጊዜ ሆኗል ለምደነዋል፣ ተጎልተን እንጠብቃለን። ግን ይሄ ምግብ ምን ባየ ነው እንዲህ የሚንከራተተው? ወይ ታሪክ! አፍ የለውም እንጂ አፍ ቢኖረው ስንት ነገር በተናገረ። ቆይ ልጥራ። ሂጂ ጥሪው ይህን ክምር። ምን ሆነሃል? ምን ሆኛለሁ? ምንም። ዳድ ምግቡ እኔ ራሴ ልምጣው እያለህ ነው በይልኝ ብሎኝ ነው። ይምጣልህ። አትቸገር፣ እኔ መጣሁ። ቢው ምግቡን በቃ ይሄንን ነው የምልሽ እኔ። ቆይ እኔ ምን እንድልህ ነው? ጤነኛ ነህ ግን? እንዴ ምንድን ነው እንደዚህ የምታካብጂው እንዴ? ቆይ ይሄን ሁሉ ነገር እኮ መቀረት ይችላል። ለማን ብዬ ማድረገው መሰለሽ? አንቺ ከአቤል ጋር መሆን ትፈልጊያለሽ፣ ቻፖ ደግሞ ያስፈልጋችኋል እንዴ። ቆይ አቤል ይሄን ያውቃል? እሱ ምን ይጠቅምሻል? ለእኔ ትርጉም አለው። ንገረኝ። እኔን ለሚፈልገኝ ወንድ አቅርባችሁ እናንተ ሁላችሁን ለማሳመር ተስማምታችሁ ነው? አቤላ ተስማምቷል? አይ በፍጹም አቤላ አልተስማማም። ይሄ የኔ ሀሳብ ነው። እኔን ነው የምትረጁ። ገባሽ አይደል እንዴ? አቤላ ቢስማማማ ኖሮ በሱ በኩል አልመጣብሽም ነበር እንዴ? ስለዚህ እኔ የምተባበረው አንተን ነው ማለት ነው? በትክክል። እና እኔም እሱን ለማግኘትና ፍቅሬን ለማደስ እንዲረዳኝ ልጁ ባለበት ማደስ መታደስ በስልምልም ምናምን ብታይ የለም። ብዙ ነገሮቻችንን ያበላሽብናል። ችግር የለውም። ሁሉንም ነገር ለእኔ ታዩ። እኔ ሁሉንም ነገር አስተካክላለሁ። ተስማምተሻል እንዴ? ዛሬ ምን ታየ? የትኛው መልአክ ነው በጠዋት መጥቶ ሹክ ያለህ? አይ ይህንንም ታረሳው። ጥሩ ነው። በል እንግባና ቁርሳችን ቀርቧል፣ እንብላ። ክላስ አለኝ ዛሬ። አዎ በጣም ወሳኝ ክላስ ነው። ማልቀርበት ነው። በዛ ላይ አስተማሪው ኃይለኛ ነው። ምን አንተባትባል? እኔስ ክላስ ካለ ለምን ቀርልሃለሁ? በል ቶሎ ሂዳ። አንተ ብላ እንጂ ምንድን ነው የሚያሳስበኝ እንዴ? ባዶ ሆድን ታስባለህ እንዴ? ለማሰብም እኮ ሆድ ሲሞላ ነው። ሆድ ጎሎ ደግ ነገር ማሰብ አይቻልም። እየበላው ነው እኮ። ለነገሩ ጓደኞቼም እዛ ስለሚጠብቁኝ በቃኝ። ጎሽ 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 ጓደኛ ማፈራ። አዎ እንዴት እንዴት ለዚህም ደርሳለህ? ኧረ እሰይ ኧረ እሰይ ኧረ እሰይ ኧረ እሰይ። ጸባያቸው እንዴት ነው? ጥሩ ናቸው። ታዲያ መቼ ነው በጣም የምታስተዋውቀን? እዚህ
አመጣቸዋለሁ። በጣም ስለሚወዱኝ ያለኔ ቁርስ አይበሉ። የከሰዓቱንማ ጭራሽ ያለኔ ደቅ አይሉ። ምን አይሉ? ያለኔ ክላስ አይገቡም ማለት ፈልጌ ነው። ያለኔ ክላስ አይቀመጡም። ይሄ ዝጋታን ባህሪ ብቻህን ያስቀርሃል ብዬ ሳስብ ነበረ። ኧረ ጎሽ 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 ጎሽ። በጣም ምስኪኖች ናቸው አባ። በዚህ ዘመን ና ቁርስ እንብላ ብለው የሚጠሩ ጓደኞች በጣም ጥሩ ናቸው። የኔም ዘመን እንዲህ ነበር የሚል የበጎ ታሪክ ይኖረዋል ማለት ነው። አሁን በአንቺ ቤት ማሾፈሽ ነው። በል ተነሳ እንሂድ። እሺ በቃ ሰላም ዋሉ። ሰላም ዋሉ። ግን ይኸውልህ ልጄ አንድ ነገር ልብ በል። እኔ አሁን ሰሞኑን የገንዘብ ፍላጎት እየጨመረ ሲሄድ ይሄ ልጅ ምን አግኝቶት ነው ለምን እያደረገ ነው ብዬ አስቤ ስብሰለሰል ነበር የሰነበትኩት። አሁን ተመልሶልኛል። እኔ ለአንተ ምንም የምሰስተው ነገር የለኝም። ግን ይኸውልህ መጥፎ ምግባር ሰርተህ ባገኝ አዝንብሃለሁ። የማይገቡህ ቦታዎች እንዳትረግጥ። አረ በፍጹም አባ እንደዛ አይደለም። ደህና ዋሉ። ሄደሽ ሰላም ዋል። አባ ፈቅደህለት ስታበቃ የማይገቡ ቦታዎች እንዳትገኝ የምትለው ለምንድን ነው? የማይገባ ቦታ ምንድን ነው? የኔ ልጅ ይኸውልሽ እኔ አባትሽ ከጫፍ ጫፍ ዓለምን በደንብ አድርጌ አብጠርጥሬ አውቃታለሁ። ብዙ ከሰርያለሁ፣ ብዙም አትርፌያለሁ። ግን የፈለገ ይሁን እናንተን ልጆቼን መክሰር አልፈልግም። ገባሽ? ይሄ ታጓጉል ቦታ፣ ይሄ ዘመን ተፈበረካቸው የትውልዱን ከሚያጠፉ ስፍራዎች፣ በተለይ ይሄ ጫት፣ ሲጃራ፣ መጠጥ ያሉበት ቦታ እናንተን ማግኘት አይደለም ማየት አልፈልግም። መቼም እዛ ቦታ እኔን ጠብቀኸኝ አይደለም። እንደውም እነሱ የሚከለክል ህግ አወጣለሁ። ለዛ ነው የምማረው። እሰየኔ አንበሳ፣ እሰየኔ ልጅ አንበሳ እኮ ነሽ። እንደው እድሜሽ ነው እንጂ እውነቴን ነው። ጭንቅላትሽ የአዋላጅሽን ጭንቅላት ላፍ አድርገሻት የመጣሽ ነው ይመስለኝ። አባ ወይ የአዋላጅን ጭንቅላት ምን ስትል አሰብከው? አንቺ የማይናገሩ ሲገባ ችኮቹ እንዴት እንደሚያዩት አይተዋል? ከየፍ ብለውበት ደግሞ እንዴት ገጣጥመውን ሲያምርበት እና የኛ ጓደኛ አይደል እንዴ? እንደዚህ ፏ ድምቅ ነው እንጂ ማለት ያለበት። ነይ በለውጥ ይኸውልህ፣ ዛሬ የለውጣችንን ከፍተኛ እድገት የምናይበት ነው። ስለዚህ ክላስ የለም፣ ወጣ ብለን ከአሁኗ ሰዓት ጀምሮ ፏ ብትን እንላለን። ምንድን ነው ባቢ? ይህን ነገር ለማን ብዬ እንደማድረግ ታውቃለህ እንዴ? አንተ ግን አንድ ቀን ማገናኘተኝ አታውቅም። ወይኔ አንተ! ይህ ልጅ ፏ ማለት ብቻ አይደለም፣ ሀሳብም ከምላስ ላይ ፏ ማድረግ ተምሯል። እባክህ ማን አስተማረው ቢባል ታዲያ ድፍን ዓለም አንቺ እንደሆንሽ አይመሰክርም? እኔ ስለ ራሴ መናገር ስለማለት እኔ እናገርልሻለሁ። ቴንክ ዩ። ይኸውልህ የእኛ ጓደኛ እስከሆንክ አይቀር ቀስ ብለህ ሁሉንም ስቴፕ ባይ ስቴፕ እንድትማረው ፈልን ነው። ከዛ አረማመድ ቻልሽ፣ አሁን አለ ፏ ማለት ቻልሽ። ከዚህ በኋላ የሚቀጥለው ነገር ደግሞ የሚሆነው ምንድን ነው? ትኖራለች። ለመማር እንዳይሆን ብቻ ልትይ ነበር። አልደረሽበትም። በእርግጥ ግራ ተጋብቻለሁ። ምን ልልሽ እንደነበረ ለራሴም አልገባኝም። ስለዚህ ልክ ነኝ። ሲገባሽ አልነበር የምትይ። በዚህ ሰዓት ክላስ ወይ አድረሽበታል፣ ካለዛም አንድ የተፈጠረ ነገር አለ። ግራ አትጋቡ ጓደኞቼ። ዛሬ ደማቅ ቀኔ ነው እና እንዳጨርሹ አይታይሽም እንዴ? ከፊታችን እኮ ብዙ ፈተና ይጠብቀናል። ምንም ጊዜ የለንም። ራሳችንን መመልከት አለብን። በቃ አይሰለችሽም እንዴ? አልሄድም ማለት መልስ እኮ ነው። ክለብ ምናምን ስለነበረው ከፍ ማለት ስለነበረው ጥዬሽ አልንሳፈፍም ብዬ እንጂ አስፈልገሽኝ አይደለም። ጋባዡ ተገርሞ ያልጨረሰ ይገረም ነው። ምን ተገኝተው ነው ዛሬ እንደሚቆላት?
እኮ ጋባዡ ያ መፍዙስ ጀለስሽ ነው። ኦቨር እንዳለው ቀድሞ ብትነግረኝ እኮ ስማማ ነበር። አንድ ሁለት እንበልና ጓደኛ እንሁን እያሉኝ ነው፣ እየለመኑ። ምንድነው የሚያደናብር? እስቲ ቆፍጠን በል። ወንድ ልጅ እንደዚህ ቆፍጠን ሲል ነው የሚያምርበት። እሺ ይኸውልህ የተማማር ነው እስካሁን ያስተማርኩን ነገር ገደል እንዳከትብኝ። ቆፍጠን። አዎ መቅድዬ ኧረ ሰው እያማረበት ነው። ኧረ ሰው እንደው ውበቱን ደፍቶብሻል። አንቺ ምን አለበት እንደው እንደዚህ ውበት ስትታደይ አንድ ጓደኞች አሉኝ ለእነሱ ምን ጥፍጣፊ ምናምን ብለሽ ለምን አታስቀምጭልንም? መቅድዬ በጣም ነበር ነው መቅድዬ እወዳታለሁ ነው ገላታለሁ ነው ያልከው? ጥምጥም ብለህ እቀፋት እኮ ብሎኝ ነው። እና እቀፋት እንጂ ላይ ጠምጥማት አለ እንዴ? ይቅርታ አላወኩም። በል አሁን ተስተካከል። በቃ ፎ ብለህ ምንም ሀሳብ እንዳይገባ። ኧረ በእናትህ ስንት ነገር ተምረህ ዝም ብለህ ታየኛለህ። አንቆ ሊደፋኝ ነበር እኮ። ኧረ እባክሽ እኔ እኮ ፍቅራቸው ሲያስቀና እያልኩኝ ነበረ። በጣም እንደሚወድሽ ያስታውቃል ካስተካከፉ። ምን ነው የሆነ የቅናት ክፍሉ እየሞቀ ነው ልበል? ባንቺ ደፋ እንግዲህ ቻለው። ከዚህ በኋላ ስንተቃቀፍ ነው የምንውለው። ይቅርታ እኔ እኮ ማቀፌ ነበር። አነኩሽ እንዴ? አይዞህ በደንብ አድርጌ ያስተምረናል። ሁሉም ከማለቅ ነው የጀመረው። ምን እየሆንክ ነው አቤላ? እንደዚሁ ቅፍ እንዳደረኩሽ ክንዴ ላይ ሙሙት ብለሽ ቅልጥ ብትይ ደስ ይለኛል። ማን ቀድሞ እንደሚቀልጥ ለማወቅ ቸኮልክ? አቀልጣለሁ ነው። ከቻልሽ ነገ ወጌሻ ምናምን ሰፈራችሁ ካለ አዘጋጅተሽ ነይ። እሺ በር ላይ ይጠብቁናል። ስብርብርሽን ነው የማወጣው። ይሄ ነገር ራግቤ አይደለም አይደል? እንደውም እንደ ባህላችን ጠንከር ያለ ሚዜ ያስፈልጋል። እኔ አንሺ ማለቴ ካልቻልክ ምን ይደረጋል ብዬ ነው። አቤት እኔ እኮ የስርዝ ድልዝ የመጨረሻ ነው የሚመቸኝ። እንዴ ቅድም እኮ የሌለ ሞቅ ብሎኝ ነበር። አሁን ደግሞ ተመልሼ ተልን ያልኩት ባይሆን ባቡሩ ምናምን ይምጣልንና ደግሞ እንደው ተሳፍረን የሆነ ቦታ እልም ብለን እንጥፋ። ወዴት? እኔ መራቅ የለብኝም። የትም ሄድ አልችልም። አይዞህ ከኔ ጋር ከሆነ መንገዱ ሁሉ ቅርብ ይሆናል። ምችት ብሎ ትመለሳለህ። ምን ይመስላል? ጥሩ ይመስለኛል። በቃ እንሂዳ። ቆይ ባቡሩ ይምጣና አሪፍ ቢያይት ሚሩ መርጠን ከዛ እናፈነደዋለን። ምን ያስቃችኋል? ሁልሽም ተሳስተሽ ነው የለመድሽው። እንደ ኧረ መቅዲ ዛሬ አላጫውታችሁ እንዴ? ይኸውልሽ እኛ ይሄ ባቡር ምናምን ያልነው ነገር ሺሻ ነው። እሺ እሱ ይምጣና እሷን ተራክት ያለች ደግሞ ቆይ አላገኘው ምናምን ስትል አልነበር እንዴ? እንዴት ልታገኘው ትፈልጋለች? ነው ልትጫወትበት ነው? እንግዲህ አጫዋች ሆኖ ፈልጎ ከሆነ ምን ማድረግ ይቻላል? አንቺ ደግሞ ወደ ልትሄጂ ነው? መቼም አጫዋችና ተጫዋች ካለ ግዴታ ደጋፊ ያስፈልጋል። አዎ በእናትሽ ሊወቨር ነው ሙድሽ ከሆነ ነይ እንሂድ። ማን
እኔ መልካም እዛው ራሳችሁ ተበሻቀጡ። ምረበሽ ቃጣ ሁላ እንዴ ሰደበችኝ። በእርግጠኝነት ስድብ ነው። ራስሽ በሽቃጣሽ። ና አንዴ ይገ አንዴ ውጭ ነው አንዴ ይቅርታ መጣ ይገ ና እና በዚህ መልኩ እንዴት ነው የምትለኝ ነው ፍቅር? ያው መቼም ከኛ ጋር ትንሽ ቆይተህ እንደው ፏፏ ብትል በጣም ደስ ይለን ነበር። ግን ያው መቅዲ ትንሽ ዘና ማለቴ መቅዲ ትንሽ ስቅም የሆነ ችግር አለባት። ወጣ ብላ ምርቃናዋን መስበሪያ ትንሽ መጠጣት ማምሸት ስለምትፈልግ ነው። ታዲያ ምን ችግር አለው? እኔ ማምሸት ስለማልችል ነው። ለሳንቲሙ ከሆነ ችግር የለውም እሰጣችኋለሁ። ያው ለእናንተ ለእሷ ብዬ ነው ማድረገው። ይህን ታውቃለህ እንዴ? ይታወቃል። ግን ያስታውቅብኛል እንዴ? አቤት እንዴ! ኧረ በፍጹም አያስታውቅብህም። ፏ ያልክ ሰው እዛ እስክደርስ ብን ብሎ ነው የሚጠፋው። ደግሞ ከፈለግክም ምርቃናን እኔ ልወስድልህ እችላለሁ። የእውነቴን ነው? የእውነቴን ነው። እንዴ አንዳንዴ እኮ ይኸውልህ የምርቃና አጥቼ ቤት ጥብሽ ሲለኝ ወጣና አንዱ መርቃኝ ጨቡ ይዤ ምርቃናውን ተቀብዬ ወደ ቤት እሄዳለሁ። ጨቡ ምንድን ነው? ያው እሰርቀዋለሁ። ገባህ? እሰርቀውና እኔ ምርቅን ብዬ ቤቴ ላይ ጥስል እሱ ምርቃናው ጠፍቶበት በባትሪ ወጥቶ ምርቃና እያለ ይፈልጋል። እቺም ራግቢያቸውን አሁን ይጨርሳሉ። የምን ራግቢ? ራግቢ ታያለህ እንዴ? ምን ራግቢ እኮ እኔ በጣም ነው የማየው። እንዴ ቀንደኛ ደጋፊ ነኝ። እንደው የሚገርም ነገር እንደኔ ነህ ማለት ነው። እኔም እኮ ራግቢ በጣም ነው የምወደው። የህንዶቹን ራግቢ፣ የአሜሪካኖቹን በጣም ነው የምወደው። ቻይና ላይ ከዚህ በፊት የተካሄደውን የራግቢ ጨዋታ ታውቃለህ? የ66 ቁጥሩ ማን ነበር ስሙ? እንደውም ቻይና የሞተው የአሜሪካዊ እንዴ ተወኝ በቃ። እኔ ራግቢ ስለሚባል ነገር ጭራሽ አላውቅም። በቃ ውድድር የሆነ ምናምን እንደሆነ ብቻ ነው የማውቀው። በቃ ተወኝ፣ አላውቅም። እንዴ መቀደድ አልችልም እንዴ? መብቴ እኮ ነው እንዴ። ኦራ ና እንደውም ነው ስራኑ ጨርሳሉ። ና ግባ በቃ አንድ ሽንት ቤት ሂጅ በቃ ያው እሱም ስለሚመሽበት አንድ ቡሬ ብቻ እናጨስና እሱም ወደ ቤቱ ይሂድ። ይጌ አይደለ? አዎ ይመሽብኛል። ሌላ ቀን አባቴን እኔ ማስፈቅጄ ከእናንተ ጋር አመሻለሁ። እሺ አሁን ልሂድ። እሺ ሂድ በቃ I feel like I'm losing my mind. Is everybody in the world blind?
Please, Lord, give me a sign, a sign. I feel like I'm losing my mind. Is everybody in the world blind? Please, Lord, give me a sign, a sign. I wanna be the greatest. Everybody on the fake shit. I look around and feel like everybody is the fakest. I make this every day and I'm impatient, hoping one day I blow up from the basement. Statement, the top is so vacant. I don't hear shit that I think is amazing. Waiting for my day when I'm playing sold out shows for 1,000 faces. Hey, give me that crown, get in my way and to be put down. It ain't your place, all this my town. If I want that shit, then I'll get it right now. ሻው ምንድነው? አቤላ ቆይ ምን ነው ያንተ እንዳሉን እንቅፋት የሆነብህ? አረሳው ሁሉ ነገር ታስታውሰኝ ነበር። ሁሉ ነገርሽ የሚወደድ ነው ትለኝ ነበር። እንደምን አፍቅ እንደምጣፍጥ ታወራኝ ነበር። የአይኔም ስሜት ነበር። አሁንም አብሮኝ ነው። ታዲያ አንተ ስሜት ለምን ተቀየረ? ለምን መውደድ አቆምክ? ምን ተቀይሮብህ ነው? ትሰሚያለሽ? ካንቺ ጋር ላለመሆኔ ትልቁ ምክንያት ይሄ ነው። ሁሉ ጊዜ ታለቅሻለሽ። ሁሉ ጊዜ ሰው መክሰስ መወንጀል አይሰለችሽ? ጥያቄ በቃ መልስ የሌላቸው እልፍ ጥያቄዎች ነው የምታውቂው። ትሰሚኛለሽ? ካንቺ ጋር ከምኖር ይሄ ታይሻል። ሳይነጋ ይሄ ፀሐይ የናፈቀው ደመና እሱ ይሻለኛል። እሺ ይቅርታ አስደነገጥኩሽ አይደል? እና ለምን እንደምታፈጥብኝ? እኔ እንጃ ያት አለኝና እያውሽ ተኝተሽ ደግሞ በጣም ታምራለሽ። እያሰመጥከኝ ባልሆነ እንደዛ በይ በቃ። በጣም ተመችተሽኛል። ስለዚህ በመሀላችን ክፍተት ተፈጥሮ ንፋስ ወይም ደግሞ ሰው ከሚገባበት ክፍተቱን ለምን ዘግተነው አንድ ላይ አንሆንም? ብንስማማ ጥሩ ጥምረት የሚወጣን ይመስለኛል። ከዛስ አጣጥመ ሲወጣል ለአንድ ከረፈ ጓደኛ የገቢ ምንጭ ታረገኝ? እንደዚህ እንድታሰቢኝ ስላደረኩሽ በጣም ይቅርታ። ልክ ነሽ፣ ጥሩ ሰው አይደለሁም ለካ። ለማንኛውም ሻወሩ በጣም ተመችቶኛል። ጥሩ አጣቢ ነህ። ሁል ጊዜ ወደ ኋላ መሄድ ትወጃለሽ። በግልጽ ነው እንደማይፈልግሽ የነገረሽ። ከቻልሽ ሁሉ ነገር ለመተው ሞክሪ። መግዲ አንቺ እኮ ቆንጆ ልጅ ነሽ። የትኛውንም ወንድ መጣል ትችያለሽ። የወንድ ማን ነው ሲስ? ለጠለው በገፋሁት ቁጥር ከራሴ ያራኩት አይደለም። ፍቅሩን ተጠራጥሬ ቀን ከሌሊት ይወደኛል አይወደኝም በሚል መወራረድ ስጫወት መልሰው ልቡ ከልቤ ያራኩት። የሚወድልኝ እኔነቴ ቀብሬ የማያውቀኝ ሌላ ሴት የሆንኩበት። ታዲያ እኔነቴ እሱን ሊሰጠኝ ካልቻለ ማንን ሊሰጠኝ ነው? ማንንስ ልፈልግ ነው? እንግዲህ ወደድንም ጠላንም ማንቀጣው ክላስ አለ። ቤተነሽ እንሂድ።
ያው እንደውም መጣ ወንድሜ። ፍቅረኛ ስላንተ እየነገረችኝ ነበር። አባ ደህና አደርክ? እስቲ እንደው ጥያቄውን እሱን ለአንተ ለራስህ አድርገው። ስማ የኔ ልጅ አዳምጠኝ። አንተ ማለት የእኔ የአይኔ ማረፊያ ምትኬ ማለት ነው። አየህ ያቺ መልካም እናትህን በአንተ አይን ውስጥ አያታለሁ። እኔንም ቢሆን የጉብዝናዬን የወጣትነት ዘመኔን በአንተ ነው ምስለው። ለዚህ ነው ምን ጎደለህ እንጂ አንድም ቀን ስለሰጠው ገንዘብ ምን አደረከው ብዬ የማልጠይቅ። እናም ያንተ ውድቀት የእኔ ብቻ ሳይሆን የትንሽ እህትህም ውድቀት ነው። ያንተ ብርታት ደግሞ እኔን ጮቤ ቢያስረግጠኝም ለትንሿ እህትህ ግን ትልቅ ስኬት ዋነኛው ቁልፉ እሱ። እናም ልታግዛት ይገባል። እሺ አባ እንዳልከኝ ነው ማረገው። ተቀይረሃል። ከአለባበስ ጀምሮ ተቀይረሃል። እባክህ ልጄ አጓጉል ቦታ ላይ እንዳትወድቅ። እባክህ ልጄ እንደው በክፉ ሀሳቦች እንዳትበለጥ። በላውን ተነሳና ሂድ፣ ሰዓቱም ሄዷል። አንተማ ገብቶልሃል። ምንድን ነው የገባልኝ? ቅድም ስትቃሽ ሰምቼ አባባን የጠራሁት እኔ ነኝ። ደግሞ ሰምቻለሁ፣ ሴት ናት። ሰው እንዴት አይገባውም? እኔ አንድ ቀን እንኳን በሰላሙ እየማደር አልችልም እንዴ? ነገርኳት። ከዚህ በላይ በምን አማርኛ ነው ማስረዳት? ቆይ ምን እንድትልህ ነበር የፈለግከው? እንዴት ሰው መውደድ ተደጋገመብኝ ብሎ ይሰለቻል? ትላንት አፈቅርሻለሁ ስትላት የነበረችው ሴት ዛሬ እንደፈለግክ ዝም ብለህ አብረሃት ተጋድመህ እወድሃለሁ ስላለች እንዴት ብርቅ ይሆንብሃል? ጭራሽ እኔን እየተቆጣኸኝ ነው? ግጥም አድርጌ ነው የምቆጣ። ዛሬ እንዴት ነው? ግብዣ የለም እንዴ? ሰላም ነው? ስለምን ግብዣ የምታወሪው? አንቺ ልጅ አንቺ ከፈለሽ ልጁን ተሸክመሽ ዙሪ። ነገር እንዳታመጭብኝ። ልጁ ማን ነው? ብቻ እንከረፈፍ እንዳይሆን። ኪሱን ወዶ ሰውየውን ማጥላላት ትንሽ አይከብድም? ምን ነው እኔ መጋበዙ እንዲካረገሽ አጋርሜ ብጋለበው ምን ልትሆኚ ትችያለሽ? ትልክሽ ራስሽን። እሱ እንኳን ሊጠይቅሽ አልቻለም። ምን ያህል ቀፋፊ ብትሆኚ ነው? አመስግኝ። ጓደኞች የሆንሽ እኛ ብቻ ነው። አንቺ ምን ሆነሻል? ለምንድን ነው እንደዚህ የምትናገሪያት? ጓደኛችን እኮ ናት። በዛ ላይ መልካም ናት። ግንባር በቂዋ ነው። በጣም ታሳፍሪያለሽ። እሺ እንዴት አደርክ? እግዚአብሔር ይመስገን። አንቺስ? እሱን ክላስ ይዘን ባወራ ምን ይመስላል? ብቻህን ክላስ ውስጥ ከኔ ጋር ጊዜ ማሳለፍ አፈልግም። ባቢ መቅዲ አንተ ጋር መጣለች? አልመጣችም። ምን ነው በሰላም ነው? በሰላም ነው። እባክህ ትንሽ አፍንጫዋን ነፍታብኝ መታ ነው። አቤላስ ምናልባት እሱ ጋር ትሆናለች? አይመስለኝም። አቤል ክላስ ነው ያለው። ታዲያ አንተ ለምን አልገባም? ደህና ነህ ግን?
አዎ በጣም ደህና ነኝ። በቃ ስትመጣ ካገኘኋት እነግርልሻለሁ። እሺ፣ አመሰግናለሁ። ከአሁን በኋላ የኔ ቦይፍሬንድ ነህ። ምን እንዳደረግን ምን እንደተፈጠረ ለእያንዳንዱ ንገራቸው። ይሄ ምን ተብሎ ይነገራል? ጊዜው ያሳውቃቸው እንጂ። የዋነ ከአሁን በኋላ ማንም እንዲያስቸግረኝ ማንም አንተ እንዲመኝብኝ አልፈልግም። ሁሉም መጀመሪያችንን ሲያውቁ ተስፋ ቆርጠው ይተውኛል። ይሁና፣ እነግራቸዋለሁ። ለነባቢም ቢሆን ክላስ አልቆ ነው? መማር አልቻልኩም። ክላስ ውስጥ ቁጭ ብዬ አንተ ስለተናገርከኝ ነገር ብቻ ነው የማስበው። ምን ሆነሃል ጓደኛዬ? ቆይ አቤላ፣ እኔ ማፍቀር አልችልም? እኔ ለማፍቀር ምን ያንሰኛል? ለምን አትችልም? ያንተ ልጅ ምን ሆነሃል? ገባልህ እንዴ? ገብቶልሃል ማለት ነው። ያው በተለያዩ አጋጣሚዎች አንድ ላይ አድረናል። እንደምመቻት ነግራኛለች። እኔም ወድጃታለሁ እና ይህን ነገር ለምን ወደ ፍቅር አንቀይረውም ብዬ አብረን እንድንሆን ስጠይቃት ምን እንዳለችኝ ታውቃለህ? ልትጠቀምብኝ ነው ወይ? አንተ አጣጥመህ ለጋባዦች አሳልፈ ልትሰጠኝ ነው ወይ አለች። ምን? እኔን ለምን ካፈልጋ ነው አይደል? ስለ እኔ ምን አባቷ ታውቃለች እንዴ? አሁንም ስለ ክብር ብቻ ነው የምትጨነቀው? የኔ ሁኔታ አያሳስብህም? ገብቶኛል እኮ ግን አንተን የተናገረች በእኔ በኩል ነው። ስለ እኔ ምን የምታውቀው ነገር አለ? ምን ታውቃለች ስለ እኔ? አይደለም እንዴ፣ የመቅዲ እኮ ጓደኛ ነች። መቅዲ ስለተበደለችው ነገር ሁሉንም ነገር ነግራታለች። በቃ እኔና አንተ እንደምንተማመነው እነሱም ይተማመናሉ። ስለበሉት ስለጠጡት ከውስጥ እንኳን ምን እንደለበሱ የሚነጋገሩ ጓደኛሞች ናቸው። ባቢ፣ መቅደስን እንደማፈቅራት እኮ ሁሉም ሰው ያውቃል። ሁላችሁም ታውቃላችሁ። ግን መጀመሪያ የተቀየረችው እሷ ነች። ሁሉንም ነገር አበላሽተዋለች። ባቢ፣ ፈሪ አድርጋኛለች። ልሂድ። ቆይ እሺ፣ ጠብቀኝ። ታውቆሻል፣ ግን በጣም እያስጨነቅሽኝ ነው። በቃ ተናዳ ነው የተናገረችሽ። አንቺም ደግሞ እንደዛ ማለት አልነበረብሽም። ያን ያህል ቀፋፊ ሴት ነኝ እንዴ ሲስ? ለዛ ነው ይገረም እኔ ሊያኝ የማይፈልገው። ልክ ናት። አንቺ መልካም የኔ ቆንጆ፣ አንቺ እኮ ቆንጆ ሆነሽ አይኔ ነው ወይስ እኔ እያየሁ ያለሁትን እያየህ ነው? ኧረ ሹፍልኝ። ተዋት እባክህ። በእሷ ቤት ጨዋታ መጀመሯ ነው። እየወጣችሁ ነው እንዴ ባቢ? አይ እናንተ ግን ከየት ነው የምትመጡት? አተ ክላስ የገባ መስሎኝ እኮ ነበር። ከበር ላይ ወሰደችኝ። ክላስ አልገባው። ወሰደችኝ? ወዴት አትሉት? ወዴት? ከውዱና አዲሱ ፍቅረኛዬ ጋር ጥሩ ቁርስ በልተን መጣን። የኔ ፍቅር እንገናኛለን በቃ።
አንተ ፍቅረኛሞች ሆናችሁ እንዴ? አለች እሷ። ያው እኔ ግን እንደዚህ ቀላል ይሆናል ብዬ አልጠበቅኩም ነበረ። ግን በቃ ብታየው ምገርም ልጅ ነች። ምን እንዳደረገችኝ ባያችሁ፣ እብድ ነች። ምንድን ነው ያደረገች? የት ነበራችሁ? ንገረኝ። አንተ ተረጋጋ። ምን ሆነ ነው ይነግረን ይላል እንዴ? ምንድን ነው ያደረጋችሁት? ንገረን። ምን የሚነገር አይደለም። በጠዋት ካልጋ መውደቃው ምኑ ይነገራል? ምንድን ነው እንደዚህ የሚያስቆጣ ነገር ነው እንዴ አሁን የተናገርኩት? አዎ ማለት እሱም በኋላ እነግርሃለሁ። ግን አቤል ስላደረኩት ጉዳይ የማንም ማረጋገጫ ያስፈልገኛል። ማንም የማንም አይደለም፣ ሊሆንም አይችልም። እሱን ደግሞ ለእያንዳንዱ አሳያለሁ። ምን ማለት ነው? ምን እየሆንሽ ነው መግዲ? ታውቆሻል፣ ግን ግራ እያጋባሽኝ እኮ ነው። ሲስ አንድ ጊዜ ብቻችን እንስታይ። አልጨረስኩም፣ እጠብቅሻለሁ። እሺ ሰላም ልታወራኝ ነው? እባክህ ስለ ሰራሽው ጀብዱ ላወራሽ። እየሰማሁህ ነው አድናቂ አቤል። ቀጥል። ያደረግሽው ነገር ታውቆሻል። ከዛ ልጅ ጋር የምር አድርገሽ ስለመጣሽው ነገር ልታረጋግጭልኝ ትችያለሽ? የምር አልጋ ላይ ስትዘሉ ነበር? ስለ አልጋው ብቻ ነው እንዲያወራክ? እሱ የድካማችን ማረፊያ ነበር። ያላስደነሰ ሙዚቃ አልነበረም። ልጁም ጥሩ ዳንሰኛ ነበረ። ሌላ ማወቅ የምፈልገው ነገር አለ? ካሁን በኋላ ፍቅረኛዬ ነው። ማንም አስቆሞ ሲያወራኝ የሚጨነቅልኝ ወንድ ስላለ ልጠነቀቅለት ይገባል። መጀመሪያ ነበር ስለዛ ጉዳይ መጠንቀቅ የነበረብሽ። ሰምኛለሽ? በጣም የወረደ አሳፋሪ ስራ ነው የሰራሽው። ማፈሪያ ነሽ። እሺ አያሳዝንሽም ልጁ? ቆይ በዛ ሁኔታው እንዳፈቀረሽ እያወቅሽ እንደዚህ አይነት ፍቅርና ሁኔታ ስትሰጪው ምን ሊሆን እንደሚችል ታውቂያለሽ? ቆይ በዚህ ሁሉ መሀል እኔን ለማናደድ እንዳደረግሽው ሲያቅስ የሚሰማውን ነገር ታውቂዋለሽ? ምን ሊሆን እንደሚችል አስበሽዋል? አትጨነቂም ለሰው? ለእሱ አስበህለት ነው ወይስ ቀንተህ? በአንቺን ጥፍጣፊም ቢሆን ተስፋ ነበር። ሁሉንም ነገር ገደል ከተትሽው። እንደረቀሽ እንድጣላሽ ያደረግሽ ነገር አስተካክለሽ መተሽ ድጋሚ ያንን ጣፋጭ ፍቅር አብረን እንኖራለን ብዬ አስብ ነበር። ሁሉንም ነገር አበላሸሽ። ሁሉንም በነፃነት መሳፈፊያ ግፌን ነቃቅለህ ቀጠልክ ከበርከው። የሴትነት ክብሬን የነጠቀኝ። አዎ ከዛ ጅል ጋር ተኝቻለሁ አንተን ለማስቀናት። ምን ነው አሳልፈህ ልትሰጠኝ ተስማምተህ ነበር? ቀን በቀን ለእናንተ ያ ሁሉ ወጪ ሲያወጣ እኔን አሳልፈህ ልትሰጥ ተስማምተህ ነበር? ይኸው አሁን ተኝቻለሁ። ከፍ ያለ ዋጋ መጠየቅ ትችላለህ። አመሰግናለሁ። በአንቺ ድጋሚ ተስፋ እንዳይኖረኝ አድርገሽ ስለገደልሽኝ አመሰግናለሁ። እውነት ነው የሰማሁት፣ እውነት ነው። የደላሎቹ ዋጋ የታወቀ ነው። የአንቺ ስንት ነው? 1000፣ 2000፣ 3000 ስንት ነሽ አንቺ? ስለሆነ ሁሉ አዝናለሁ። አይገርም። እኔ እንደዚህ አይነት ሴት አይደለሁም። አይደለሽም? አየሽ፣ አባቴ ገበሬ ነበር። ምን ይለኝ ነበር መሰለሽ? በዘራኸው ዘር ምን ምርቱ ቢያምር አትኩራራ፣ ምክንያቱም ባዶ ሊሆን ይችላል። አንቺ ያ ዘር ነሽ። ለለፋብሽ ለደከመብሽ ገበሬ ድካም ብቻ ሆነሽ የቀረሽ ባዶ።
ገደል ልትገቡ ትችላላችሁ። ገደል ግቡ ወንዶች፣ ገደል ግቡ። አቤላ እምባ ማፈሪያ ነኝ እንዴ? አይደለም ከመጣልህማ ልቀቀው። ግን ትንሽ መረጋጋት አለብን ብዬ ነው። ባቢ እኔ አካሌ እንኳን ሴት ስናፍቅ መጀመሪያ የምትመጣብኝ መጀመሪያ የማልመው እሷን ነው። እሷ እንዴት በእኔ ላይ ማድረግ ተቻላት? ከአጠገቧ እንድርቅ የማትፈልገው እሷ፣ አትሽሸኝ የምትለው እሷ እንዴት በእኔ ላይ ታደርጋለች? ቤቶችኝ እሷ ነች። ኧረ ግድ የለም የተሳሳተ ዜና ምናምን እንደሚሉት ያው ከነሱ መማር እኮ መቻል አለብን አይደል እንዴ? ምናልባት ሌላ ነገር አስባስ ቢሆን ወይ ልታስቀና ምናምን ቢሆንስ? በፍጹም በፍጹም አይደለም። አውቃታለሁ፣ እኔ መቅዲን አውቃታለሁ። አይኖቿ ነግረውኛል። ሁሉንም ነገር አድርገዋለች። ባብ ምንድን ነው ያደረግኩት? ሲስ የሆነ ሁሉ ሊገባኝ አልቻለም። እንዴት እንደስ ያደርጋለሁ? ለምን አደረግኩ? በቃ የኔ ቆንጆ ተረጋጊ። አንዴ ያደርገሽዋል። ጠንከር ማለት ነው ያለብሽ። አሳፍሬሻለሁ አይደል? አሳፋሪ ነኝ። አሳዝኜሻለሁ አይደል? ስለ ማንም ጉዳይ አይደለም። አሁን አንቺ ጓደኛዬ ብቻ አድነውኝ። ሁሉም ያንቺን ያህል ተሰርቷል። በሰራሽ ውስጥ ተከጸጽሽ ይቅርታ ጠይቂ፣ ካልሆነ ገደል ይግቡ። በቃ አንቺ ብቻ አድነው። ሰላም ነው? ሰላም ነው። በሰላም ነው። መልካም። ታውቃለህ፣ አንዳንዴ ልክ ያልሆነ ነገር ልክ አይደለም ስንባል ብዙ እንታመማለን፣ እንሰቃያለን። ከዛ ይገባናል። አሃ ልክ አይደለም ለካ እንላለን። አልገባንም። መልካም። ብዙ ግራ የሚያጋቡ ጊዜያትን አሳልፈናል። ካልተረዳሁሽ በጣም ይቅርታ። ግን ምንም አልገባኝም። መልካም። ወድጄ ነበር። የኔ ላደርገው የምችለው ቀላሉ ሰው አንተ ትመስለኝ ነበር። አሁን ግን ተመልከት፣ አንተ ከኔ አልፎ ስልጡን የሆነችው መቅዲ የራሷ አድርጋ ነበር። ነገስ ተስፋ አለኝ ከሷ የተሻለ እንደሚሆን ምኞት። በቃ ይህን ልል ነበር የደወልኩት። ቻው። እባክሽን ሲስ፣ እኔ በጣም ጨንቆኛል። በቃ ጓደኛዬን እያየሁት ላጣው ነው። ምን ማድረግ እንዳለብኝ እንኳን በትክክል አላውቅም። የእሷም የይገረምም ሁሉም ነገር የኔ ጥፋት ነው።
እኔ ይመጣል ብዬ መች አሰብኩኝ? አየህ አይደል? ምን ጊዜ መፍራት ያለብን ነጋችንን ነው። ዛሬ ምቾታችንን ስናስብ ነጋችንን በሺ የተደለደለ መደብ እናደርገዋለን። እባክሽ አሁን ከጎኔ ሰው ያስፈልገኛል፣ እርዳታሽ ያስፈልገኛል። ሲስ እባክሽን እርጅኝ። እኔም ተመሳሳይ ህመም ላይ ነኝ። ሰው ያስፈልገኛል፣ ግን የሚያስጨንቀኛል። እንዴ ምን ሆነሻል? ወደቅሽ እንዴ? ኧረ አልወደኩም፣ ደህና ነኝ። የሆነች ቆንጆዬ ልጅ አሰረፈች። ምግብ በሰዓቱ ሳበይ ነው አይደል? እኔው አስጨንቄሽ ነው እህቴ፣ ይቅርበኝ። አሁን ደህና ነኝ። ወይ ፈጣሪ፣ ወይ ፈጣሪ፣ ይሄን ጉድ ልታሳየኝ ነው? ምን ነው? ምንድን ነው? ደህና አይደለም እንዴ አባዬ? ምን ሆነሻል አንቺ? እንዴ ልጄን እንደ መልአክ ከሞት የታደገችልኝ ልጅ እዚህ ደህና ተጨዋውተን ደህና ተሳስቀን ስናበቃ ልትሄድ ብድግ ትላለች። ፍንችር ብላ ደንግጬ እሷን አፋፍሼ ሆስፒታል አድርሼ መምጣት አይደለም እንዴ? እንዴ አባዬ አልተሻላትም እንዴ? ኧረ እሷስ ደህና ነች፣ ደህና ነች ይመስገነው። እንዴ አንድ ፍሬ ልጅ እኮ ነች። ከእሱ እኮ ብዙም አትበልጥም፣ እንዴ ትንሽ ነች። ኮሌጅ ነው የምማረው አለች። እዚህ ብድግ ስትል ልትሄድ ለካ ልጅ በሆዷ ኖሮ ነው አላወቀችውም። አሁን ሆስፒታል ስንሄድ ዶክተሩ ጽንስ አለ በሆድሽ ሲላት ድንግጥ ብላ እሪ ሀገር እያዝ ራሴን እገላለሁ ሰቅላለሁ። ኧረ ተይ እባክሽ። እንደገና እሷን ልመና። ከዛ ልጁም የሚያስቸግርሽ ተሆነ እኔ ያሳድጋለሁ፣ አንቺም ልጄ ነሽ፣ አንድ ጊዜ ቤተሰብ ሆነናል ብዬ ስንት ታቦት ጠርቼ ስንት ታቦት እሺ አሰኝቻት ወደዚህ መጣሁ። ምን ሆነሻል? አልሰማኸውም እንዴ? እርጉዝ ናት እኮ ነው ያለው። ከማን ያረገዘችው? ከርቷት ነው እንዴ? ታዲያ እሱ ምን ያቅልሻል? እንዴ ተናገረች እኮ እሷ። ከአንድ የዋህ ወንድ ነው ያረገዝኩት፣ እሱ ክዶኝ ሳይሆን በገዛ ጥፋቴ ነው የተለያየ ነው አለች። እንግዲህ ምናልባት ከተወለደ እሱ ያስታርቃቸው ይሆናል። ቀላል ያስታርቃቸዋል? ልጅ እኮ ነው። አንቺ ሙጤ እስቲ እንደው ረጋ በይ፣ አትሞጣሞጪ። እኛም የሰማነውን ነገር አምጥተን አንቺ ፊት መዘርገፉን አንተው፣ አንቺም መርጠሽ አሰሚ። ምን ጉድ ነሽ? ረጋ በይ እባክሽ። እንደው ዝግ ማለት ጥሩ ነው። ግን አሁን እንዴት ነሽ? ደህና ነኝ። ጎሽ እስቲ አንተም ግባና ልብስን ቃየርና አረፍ በል። እኔ እንደው ቀን ሰራተኛ ነህ እንዴ?
ወይኔ መቅዲ ከ30 ጊዜ በላይ እኮ ነው የደወለችው። ምን ሆና ነው? ታስፈልጊኛለሽ። ተረጋጊ አንቺ ተረጋጊ። እንዴ ታስፈልጊኛለሽ እኮ ነው ያለችው። ወይኔ ቶሎ መሄድ አለብን። እሺ ተረጋጊ አንቺ። እንዴ ችግር ላይ ነኝ ብላኛለች እኮ። አሁን እንደዚህ መሆንሽ እሷ ምንድን ነው የሚጠቅማት? ዳራ ተረጋጊ ግን። ከቻልክ እስኪ ዝም በለኝ። ፈርቻለሁ አልኩ አይገባም። እንደዛ ሌሊቱን ሙሉ ስትደውልልኝ ደስታዬ እንዳይደበዝዝ ብዬ ስልኬን ሳይለንት ላይ አድርጌ አልሰማኋትም። በቴክስት ጓደኛዬ ታስፈልጊኛለሽ እያለችኝ፣ አሁን ጓደኛዬ ስልኩ አይሰራም እና ምን ላስብ? ሻወር እየወሰደች ዘና ብላለች ልበል ወይስ ከጎረቤት ጋር ቡና እያፈላች ነው ልበል? ምን ላስብ? በቃ ተረጋጊ። አሁን እኮ ደርሰናል። በቃ ያንቺ እንደዚህ መሆን ደግሞ እሷን ምንም ሊረዳት አይችልም። አየህ ጥምረታችንን የፈራሁት ለዚህ ነው። አንጀምር ያልኩ ፓፒ በጣም ያስፈራል። አልቻልኩም። ነገሮች እንዳበቁ ለውስጤ ማሳመን አልቻልኩም። አጥፍቻለሁ። ጥፋተኛው እኔ ነኝ። አሁን እዚህ ለምን እንደመጣው ምን ልልሽ እንደፈለግኩ ራሱ ግልጽ አይደለም። አላቅም። ግን መቅዲ መለያየታችን መጨረሻው የመሰለኝ ውስጥ የሰጋ ሰላም አጥቼ ነው የመጣሁት። አቤላ ለዋልኩብህ ሁሉ ይቅር በለኝ። ልጅነቴ አንተ ልረዳ ባለመቻሌ አንተን አሳጣኝ። አቤላ ልንቀበለው ይገባል። አንዳንዴ በእኛ ፍላጎት የሚሆን ነገር የለም። ታውቃለህ፣ ሰው ሁሉ የሚደነግጥበት የኛ ጸብና መለየት የፍቅራችን አንድ አካል አድርጌ ቆጥረው ነበር። ግን ተሳስተናል አቤላ፣ ተሳስተናል። እኛ ሳንገናኝ የተለያየ ነው። እኛ ጣፋንታ ያ ነው። የእኛ ነገር አብቅቶለታል እያልሽ ነው? አብቅቶለታል አቤላ። ለነገሮች በጣም አርፍደናል። ለትምህርት ከቤተሰብ የተነጥዬ በብቸኝነት ነው የምኖረው። በዚህ መልኩ ላሳፍራቸው አይገባም ነበር። ራሴ እንዳላጠፋ ያዘኝ ለእርሱ የገባሁት ቃል ነው። አለሁልኝ ሰላሉኝ ነው በተስፋ ሞትን አሸንፌ ነው እርሱ የመጣው። እንኳን መጣሽ፣ አይዞሽ። ልቡን ሰብሬዋለሁ ጋሼ። ምናልባት ፈጣሪ በዚህ ልክ ሳይሆናል ጋሼ። እርሶን አክብሮ ሁኔታው እንዳስረዳው ድል ከሰጠኝ ልሞክር። ምናልባት ከዋልኩበት በደል በላይ የምሰጠው ደስታ ሊያስደስተው ይችላል። አይዞሽ፣ አታልቅሽ። አሁን ምንም ያስለቅስ ነገር የለም። ካገኘን ሄደን እዛው አግኝተን እናናግረዋለን። ካላገኘንም አንድ ቃል ገብቼልሻለሁ አይደለ? አንቺም ልጅሽም ከልጆች ሳለያችሁ ሁለታችሁንም አብረን እንኖራለን በደስታ። አይዞሽ። አሁን ነይ ግቢና ቁርስ በልተሽ ከዛ በኋላ እንሄዳለን። ነይ። እናንተ ና ወዲህ። ያው ልችትልህ የእህትህን ነፍስ ተሞት የታደጋች ይህች ልጅ ነች። ይኸውልሽ እንግዲህ እንዲህ አይነት እንቅልፋም ልጅ ነው ያለኝ።
ነቃ ነቃ ብሎ ቢሆን ኖሮ አንቺን የመሰለ ቆንጆ ጠልፎ ያመጣልኝ ነበር። ግን ምን አለ ምንድን ነው ትተዋወቃላችሁ እንዴ? ምን ነው ተፋጣችሁ ግራ ታጋቡናላችሁ? ጭራሽ ቤቴ ድረስ ምን አስበሽ ነው? አጋጣሚ ነው ይገረም። ጋሽ አባቱ ነው እንዴ? አዎ ልጄ ነው። እኔ የምለው አንድ ቦታ ነው የምትማሩት ማለት ነው? ጋሼ ከዛም በላይ ነው። ያ ሁሉ በደል አደረስኩበት ያልኩት በጎ ሰው ልጆት ነው። ምናልባት ይሄን ሲያውቁ እንደ ልጆት አንቅረው ይተፉኝ ይሆናል። ምን እያልሽኝ ነው? ይቅርታ አባዬ፣ ከሰጠኝ የህይወት መስመር ወጥቼ ያሳዘንኩ እሷን ወድጄ ነው። የተጫወተችብኝ እሷ ነች አባዬ። ግን ቆንጆ ናት፣ ደግሞ ተጸጽታለች። ዝጊ አንቺ። አንተ ራስህ ዝጋ። በዚህ መቀርፈፍ አይደለም የልጅ ልጅ አግብተህ ወግ ማድረግ ታሳየኛለህ ብዬ አስቤም አላቅም ነበረ። አይገርምህም? እችን የመሰለች ልጅ ሳይ ምን አለበት የኔ ልጅ ላፍ አድርጓት ቢሆን ኖሮ እያልኩ ሳስበው ነበር። ለካ አንተ ዙሩን አክረህልኛል። አንገት ደፊ አገር አጥፊ እያሉ በእውነት ነው የምልህ፣ ኮራሁብህ። በእውነት ልጄ ልሙትልህ። ተተወለድክ እንዳሁኑ አኩርታኝ አታውቅም። ደግሞ ምርጫ እኮ ነው የሚገርመው። እችን የመሰለች ልጅ ምን እያልከኝ ነው አባዬ? እሷ እኮ የምትወደው ሰው አላት። ያደረገችኝ አንተ ዝጋ እስቲ። ያት ባደረገችብህ ነገር ልቧ ተሰብሯል። ስማ፣ ለአንተ ግድ ባይኖራት ኖሮ ዛሬ በሆዷ ውስጥ የያዘችውን ልጅ ለማስወረድ በየጉራንጉር ውስጥ ታገኛት ነበር። ወይ እንደው ምንስ ብታደርግህ ከዚህ በላይ ካሳ አለ አለ? ልጅ የኔ ልጅ ልጅ ቦዲ አለ እንዳልተውክ የሚያደርገኝ ልጅ አለ። ጋሼን ይዤ ሀሳብን ለማወቅ ትምህርት ቤት ልመጣ ነበር። ለካስ ቤት ነው የመጣሁት። ትፈልገዋለህ? የነበረ ፍቅርና መውደድ ካልጠፋ በቀልድ ከሰጠው ፍቅር ጥፍ አድርጌ ልክስህ ዝግጁ ነኝ። ልጅ አባት አንተ ሰው ምን ነካ? ኧረ ቆፍጠን በል። አሁን እኮ የልጅ አባት ነህ። ና ይዘህ ግባ። ሂጂ፣ ይኸውልሽ፣ ሂጂ ግቢና በሚገባው ቋንቋ አዋሪው። ከአሁን በኋላ ለእኔ ምራቴ ነሽ። ይሄ ክፍልሽ ነው። ሂጂ፣ የእሱ ብቻ አይደለም። ሂጂ ቶሎ፣ በኋላ ሀሳቡን እንዳይቀይር። አሁን ይህንን አጋጣሚ ነው የሚባል ማን ያምናል? እንዴት ይታመናል? ስንት የደከምኩበት ቅንብር እኮ ነው። አንቺ ልጅ እና ምን ላድርግ? ወንድሜ እንዳይጎዳ ብዬ ነው። ግን ማርገዟን አላውቅም። አቤት 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 አቤት! አንቺ ልጅ እንደው መልክሽ ብቻ አይደለም አስተሳሰብሽም እናትሽን ቁጭ